ብዙ ነገር እጠራጠር ነበር። ይሄ ነገር ማለት ነው አንተ ከኔ ምን አተነው አንቺ መልሽለት እኔ መልካምነትሽን ነው የማውቀው አምኜሽ ነበር አንቺ ክብረ ቢስ ጋቤት ውስጥ ምን ትሰራለህ አንተ ማን ምን አገባ አይደለም በእናትህ ውጣ ቤቴ ውጣ በቃ ውጣ ስነ ስርዓት ሰው ያትፈኝ ለውጣ ቤቴ ዙሪያውን በካሜራ የተከበበ ቤቴ ምንድነው ይሄን ያክል ችግር የለውም ስራ ሄዳለች አታይም እሷ እኮ አትመጣም መሰለኝ እንዳይገባሽ ትቶ ያስቀምጠኛ ይስመኛል ምናምን ደሞ ነው ያልፈልገንም እያልኩበት ሌላ ቀንም እንደዛ አውቆ ነው ዋስ የሚል እኔ ግን አምንሽ ነበር ምንድነው የሱ ልጅ ይዘሽ እንደምታስበው አይደል አውልቄ እየሰጠዋት ባለቤቴ ጋር ምናምን እንደዛ እንትን ስል በቃ ምንም ስሜት ልሰጠኝ አይችልም መታረካይ ልታስደስተኝ አይችልም ከኔ ምን አጣ የወለ ልጆች እናት ነኝ አንተም አባት ነው አይደል ልጆች ካንቺ ምንም ያጣሁት ነገር የለም እኔ የማናችሁንም ይቅርታ አይደለም እውነታው ምን እንደሆነ ማወቅ ነው የምፈልገው እውነታውን ቆይ ከኔ ነው የምታዳምጪኝ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም ባንድ አዲስ ነገር መተናል ማለት ነው አጠገብ የምታዩት እህታችን እናታችን ናት ጥቆማውን ያደረሰችን ማለት ነው እንደተለመደው ያው ጥቆማው ለየት ያለ ቢሆን በዋነኝነት ግን ያው እህታችን ያለችን ነገር አለ ትንሽ ግራ ገብቶኛል በባለቤቷ ጉዳይ ላይ ነውና ምን እንደሆነ ያው ከሷ አንደበት እንሰማለን እኛ ሰምተናል ግን ደግሞ ሞር ከሷ አንደበት እንሰማለን ማለት ነው ታዲያ እናንተ ግን ይሄንን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰዎች አዳርሱ ምክንያቱም ብዙ ሰዎች ጋር ሲደርስ ብዙ ነገር አለ ሰው ይማራል ሊፈጽም ካሰበው ቅሌት ይቆጠባል ይወሰናል ማለት ነው በዋነኝነት እህታችን እያለችን ያለው ምንድነው በቃ ባለቤቴ ትንሽ ለየት ያለ ባህሪ አመቷል ነው እያለችን ያለችው በትዳር ህይወታቸው በጣም ደስተኛ እንደነበሩ እንደሆኑ አሁንም ድረስ ናቸው ግን ለየት ያለ ከነበረው ባህሪ ለየት ያለ ነገር እያየው ስለሆነ እባክህን እርዳኝ ወንድሚያግዘኝ ብላይ ነው እዚህ የተገኘ ነው እንግዲህ ዋናውና ትክክለኛው ነገር ከእህታችን አንደበት ምን ሰማ ይሆናል እስከ ፕሮግራም ፍጻሜ ታዲያ እናንተ አብራችሁን ቆዩ ሰላም የኔ እናት ሰላም እንዴት ነሽ እግዚአብሔር ይመስገን አሜን እስኪ ከስምሽን እንነሳና ስምሽን አስተዋውቂን ሐረግ እባላለሁ ምንድነው ያጋጠመሽ እህታችን ሐረግ ማለት ያው በትዳር ነው የምኖረው የመንግስት ሰራተኛ ነኝ እና ባለቤቴ ጌታቸው ይባላል እና ባለ ትዳር ነን ብዙ አመት አብረን ኖረናል 12 አመት ማለት ነው እና በ12 አመት ውስጥ ሁለት ልጆች ወንድና ሴት አፍርተናል በጣም ጥሩ እንደዛም ሆኖ ብዙ አመት በቃ 12 አመት ሙሉ በፍቅር ነው የኖርነው በመተሳሰብ አንተ ትብስ እኔ ትብስ በሚል ማለት ነው እና እንግዲህ በቃ ጸባዩ እየተቀየረብኝ መጣ እና በጣም እኔ ወደዋለሁ እጅግ በጣም ነው የምንዋደደው እኔ ምን እንደቀየረብኝ ማን እንደቀየረው ማቆ ታሪክ የለም ጸባዩ እየተቀየረብኝ መጣ እና ጧት አብረን ነው የምንወጣው ስራ ቦታ በመንወጣበት ሰዓት ያው ሰራተኛ ቤት አለች በመንወጣበት ሰዓት እንግዲህ ቻው ተባብለን ልጆቻችንን ትምህርት ቤት አደርሰን ነው እንግዲህ እሱ በመኪናው እዛው አድርሶ ይመጣል እኔም ወደ ስራ ይገባለሁ እንግዲህ ቻው ተባብለን ነው ምን ሄደው መኪና አላችሁ አዎ እና እግዚአብሔር የተመሰገነ ይሁን ሁሉ ነገር እግዚአብሔር ሰጥቶናል ከዛ ከጊዜ ብዛት ደግሞ ጸባዩ እየተቀየረ መጣብኝ ምንም ያጎልብኝ ነገር የለም በጣም ሞደው ማፈቅረው የልጅነት ባሌ ነው እና በቃ አሁን የሌለ ነገር ባህሪያት እያመጣብኝ ስለሆነብኝ ስለዚህ ማንን ነው ማማከረው ማንን ነው የምጠይቀው ከራሴ ጋር በጣም በቃ ከራሴ ጋር በጣም እንትን እላለሁ ጸባዩ ለምን ተቀየረብኝ እና በቃ ከጊዜ ብዛት በቃ ያው ትዳር ውስጥ የምታደርጋቸው ነገሮች አሉ አይደለ በቃ ከፊት ጀምሮ ከአካል ጀምሮ ከሁሉ ነገር እየተቀየረብኝ መጣ በፊት የሚያሳየኝን ጸባይ ዛሬ ለየት እያለብኝ ነው ምክንያቱ ምንድነው ምክንያቱን አላውቅም ይሄ ልጅ ነው ይሄ ባለቤቴ ምን ሆኖ ነው ምን ነካብኝ ከማን ጋርስ የሚውለው
ጓደኛው በጣም ቤስት ፍሬንዱ ነው። በጣም ደስ የሚል ጸባይ ነው ያለው ከኔ ጋርም ከሱ ጋርም እንግዲህ ስራ ቦታ ያላቸው ግንኙነት በጣም ደስ የሚል ባህሪ ነው እና ከጊዜ ብዛት ተቀየረብኝ። በቃ ነገሮችን ታልፋለህ ያው ሂደት ላይ እስከምትሄድ ድረስ በራሴ ውስጥ ደግሞ እስቲ በመታገስ ነገሮችን በመታገስ በቃ በፍጥነት ሳይሆን አለ አይደል ትዕግስት የሚባል ነገር አለ በውስጥ ትዳርም ስለሆነ ገበና ውጭ እንዲወጣም ስለማትፈልግ ማለት ነው። ስለዚህ ያም ሆኖ ሳለ አንድ ቀን በቃ ውስጤ የሆነ ጥርጣሬ የሚባል ነገር አለ አይደል ውስጥ የሚፈጥረው ነገር እና ሄድኩኝ መስሪያ ቤቱ ሄድኩኝ። ሲሄድ አይ ዛሬ እኮ የለም ከጓደኛዬ ጋር ማን ነው ደወልኩለት። መጀመሪያ ደወልኩለት የት ነህ? እኔ እኮ መስሪያ ቤት መጥቼ ነበረ አብረን ምሳ ልንበላ ምናምን ነገር ስለው አይ ከጓደኛዬ ወተን ምሳ እየበላን ነው አለኝ። በቃ እንኳን በላችሁ ብዬ እኔም ተመልሼ ወደ መስሪያ ቤት የገባው። እንዲሁም ሌላ ቀንም እንደዚሁ ሄድኩኝ። ሲሄድም አይ አሁን መጀመሪያ ከደወልኩለት በኋላ መስኮጥቻለሁ አለ። ይሄ ነገር ምንድነው? በዛ ሰዓት ቢሮ ምን ልሰሪ ነው ሄድሽው? ማለት በቃ እየሰራ ነው እውነት መስሪያ ቤት ነው እውነት መስክ ነው ወይስ ከጓደኞቹ ጋር ወጥቶ ምሳ እየበላ ነው የሚል ውስጥ ጥርጣሬ ነገር አለ። ለምን በፊት የሚያሳየኝ ባህሪያት ሁሉ ተቀየረብኝ። ምን ላድርግ በቃ ለምን ከኔ ጋር ነው እየተዋጋው ልጆቼም እንዲያውቁብኝ ማንም ከሰራተኛ ጭምር ማንም እንዲያውቅብኝ ስለማልፈልግ ራሴና ራሴ ነኝ እንትን የምለው። ስለዚህ አንድ ቀን መስኮጥቻለሁ አለኝ። ወጣል በቃሽ ተባብለን በቃ ይሄንን ሂደቶች እያሳለፍኩ እኔም ደግሞ ሽፋን እየሰጠው በቃ ማለት ያው መስኮጥቻለሁ ሲልሽ ጓደኛውን አልጠየቅሽው? ጓደኛውን በቃ ማለት ጠይቄዋለሁ አዎ መስኮቷል ነው በቃ። ስለዚህ ያንን ነገር በቃ ነው በሚል ነው እኔ የማስበው። ግን ውስጤም ደግሞ ጥርጣሬ እንዳለ ነው የማውቀው። እኔ ውስጤ በጣም ይጠራጠራል። የሆነ ውስጥ የሚነግር ነገር አለ አይደል? ከዛም በኋላ በቃ በጣም ጭንቀት ውስጥ ጭንቅላቴ በጣም ጭንቀት ውስጥ ሲገባ ጎረቤት ሰበሰብኩኝና እስቲ አንድ ማቃት ጎረቤት አለችኝ በጣም ቀርባት ባለቤቴ እኮ እንደዚህ ነው እና በቃ ያው የትዳር ውስጥ የሚደረገውን ነገሮች ለኔ እየቀነሰብኝ ነው ምንድነው ምናምን ብዬ አማከርኳትኝ። ሳማከራት እንዴ ጠዋት ወጣችሁ እኮ 4 ሰዓት 5 ሰዓት ተመልሶ ይመጣል እቤት ማለት ነው። እንዴ ይሄ ነገር ምንድነው? ለምንስ ይመጣል? ደውዬ ሳረጋግጠው ምሳ እየበላ ማነው ለምሳ ወጥቻለሁ ይለኛል። ምሳ እየበላን ነው ከጓደኞቼ ጋር ይለኛል። ጓደኛውን ስጠይቀው ደግሞ በአካል መጥቼ እንትን ስለው ደግሞ ስጠይቀው ከጓደኛው ጋርም የለም የተለያየ ሀሳብ ነው። ሁሉ በቃ የተለያየ ነገር ሆነብኝ። ጭንቅላቴ በጣም ተወዛገበ። በሚወዛገብብኝ ሰዓት ጓደኛዬን መጥቻ አማከርኳት። ጎረቤት አለችኝ ያው ማለት ገበናዬን ማንም ሰው እንዲያውቅብኝ ስለማልፈልግ ማለት ነው። ከዛ እንግዲህ ጎረቤቴም 3 ሰዓት 4 ሰዓትም እስከ 5 ሰዓት ይመጣል። መጥቶ ወዲያውኑ ይሄዳል። በቃ ያለኝ እድል ሰራተኛዋንም አልጠይቃትም ወዲያውኑ የራሴን እርምጃ ወስዳለሁ ብዬ ከዛ ሁሉ ጊዜ በምጠይቃት ሰራተኛዋም ትርበተበታለች፣ ትደነግጣለች። እንደዚህ ነገር አለ ወይስ እስኪ የምታዩ ነገር ምንድነው? ለየት ያለ ነገር ምንድነው ያየሽው? ምን አየሽ ብዬ በምጠይቅበት ሰዓት የሆነ በቃ አክሽን ታሳያለች። የድንጋጤ የመርበትበት መናገርም ያቅታታል። ሮጣ ትወጣለች። ለምን እንደዚህ የሚመጣ ብለሽ? አዎ በቃ ማለት የራሴን እርምጃ ወሰድኩኝ። በቃ እንደዚህ አይነት ነገር ታያለሽ ወይ? አሁን ጎረቤት ነገረኝ። እንዴት እንደዚህ ነገር ማለት አይቻለሁ አይተሻል ወይ ምናምን ብዬ ጠየቅኳትኝ። ስጠይቃት በቃ መልስ እንኳን መመለስ አቅቷት ተርበተበታለች። ሮጣ ወደ ውጭ ትወጣለች። ከዛ አንድ ቀን በቃ መጣሁኝ። በቃ በጣም ተናድጃለሁ። ከስራ መጥቼ በቃ ቤቶቹን በቃ ጸዳጂ እና ነጸዳዳ እንትን ስንል ፓንቱን ከስራ አገኘሁት። ከምን ስር? ከሶፋው ስር ማለት ነው አገኘሁት። ቁምጣ ማለት ነው። የውስጥ ልብስ አገኘሁት።
በቃ እንደዛም ሆኖ ራሱ በቃ ታግሻለሁ ማለት በቃ እንደዚህ ይፋ እንዲወጣብኝም ስለማልፈልግ ያው ገበናህን ትደብቃለህ። ከዛ እሱን እንዳለ ሆኖ አልነገርኩትም ለሱም። ኖርማሊ ፊቴ ነው የማሳየው። ያው የበፊቴን እንትኔ ማለት እንዲያቀብኝ ስለማልፈልግ ችግሬን ማለት ያለውን ነገር እንዲያቀብኝ ስለማልፈልግ በቃ ደስተኛ ሆኜ ነው የምቀርበው የውስጤን በውስጤ አድርጌ ማለት ነው። ከዛ አንድ ቀንም እንደዚሁ በጣም የባሰብኝና በጣም ልናደድበትና ነገሮች ሁሉ እንዲመሰቃቀሉ የሆነበት አንድ ቀን ኮንዶም አገኘው። እዛ ይሄ ነገር ምንድነው ስለ ቤትሽ ውስጥ ቤቴ ውስጥ ማለት ነው። እና መኝታ ቤት ነው ያገኘሁት። ልብስ በማስተካከልበት የታጠበ ልብስ በማስተካከልበት ሰዓት አገኘሁት። እንዴ ካልጋው ጀርባ እንደዚህ ተጥሎ ማለት ነው። እሺ እዛ ሰራተኛዋን ጠየኳት፣ ጠራዋትኝ። ምንድነው ይሄ? ማን ነው እንደዚህ ያደረገው? የሚገባ ሰው አለ ወይ ብዬ ስላት ምንም መናገር አቅቷታል። እንባ በጣም ታለቅሳለች። በጣም ሰውነቷ ይንቀጠቀጣል። አሁን መውጣት አልቻለችም። ሮጣ በፊት እንዲህ በምጠይቅበት ሰዓት በቃ ፍጥጥ ብዬ በምጠይቃት ሰዓት በቃ እንደዚህ ለማጋፈጥም እንትን አትልም፣ መናገርም አትፈልግም፣ ሮጣ ትወጣለች። ዛሬ ላይ ግን ያንን ኮንዶም ነው ሳገኘው በቃ ቀጥ ብላ ቆማ ዝም ለማልቀስ ነው፣ ሰውነቷ ይደበታበታል። ስለዚህ ምንድነው ይሄ ብዬ ጠየኳትኝ። ተረጣሪ በዚህ አሁንም ድጋሚ ማለት ነው። ስለዚህ ሁለተኛ ነገር ማለት ነው። ባለፈው እንደዚህ ሶፋ ስር ነው ያገኘሁትኝ የውስጥ ሱሪውን። ዛሬ ላይ ደግሞ መኝታ ቤት ካንቺ ጋር በእንደዚህ አይነት ሜትድ ኧረ የለም ምንም ነገር። እኔ ልጅነት ባሌ ነው። ከሱ ማቀውም ሌላም የለም። በቃ የልጆቼ አባት ነው። እንዴትስ እንዲያደርጋል ብዬ ጠርጥሬ እንዴትስ እጠረጥራለሁ? ባሌ ነው፣ በቃ ባሌ ነው፣ የምወደው አካሌ ነው። እንዲያደርጋል ብዬ ምን ከሰራተኛ ጋር እንደዚህ ይሆናል ብዬ ልጠረጥረው አልችልም። ሌላም ሰው ሊሆን ይችላል እንግዲህ በዚህ ማለት ወይ ደግሞ አንቺ ማሰብ ያለብሽ ከሷ ጋር ለምን መሰለ ሌላ ሰው አሁን ጥርጣሬውስ ሌላ ሰው አመጣ እንዳልል ጎረቤት ይነግረኛለች። በቃ በልጠረጥርበት እሷን ልጠረጥርበት የቻልኩበት ምክንያት ጎረቤቷ ነግረኛለች። ጎረቤት ይነግረኛለች። ለምን 4 ሰዓት እና 5 ሰዓት ላይ ተመልሶ የሚመጣበት ምክንያት ምንድነው? ሌላ ሰው ይዞ ይመጣል፣ ሌላ ሰው አይመጣም። እንግዲህ አብረን ነው ጠዋት የምንወጣው። ልጆቻችንን ትምህርት ቤት አደርሰን ነው የምንመለሰው። እሱ አይመለስም፣ ወደ ስራ ቦታ ነው የሚሄደው። እኔም ደግሞ ወደ ስራዬ ነው የሚሄደው። መቼም ልጠረጥረው እንደዚህ አይነት ነገር ልጠረጥር አልችልም። ትክክል ነው። ባለቤትን እንደዚህ መጠርጠር ለምን ያለው ሰራተኛ ነው ያሉት ጎረቤቶች ናቸው። ከጎረቤቶች ጋር እንዴት ትጠረጥራለህ? ለምን የሚያዩትን ነገር ስለሚናገሩ ማለት ነው። እቺ ሰራተኛ ናት። እያስገባ እንግዲህ የፈለገውን ነገር ያደርጋል ማለት ነው። አናውቅም። እንደዚህ መደምደም ኮንዶሙን አገኘሁት አልጋው ጋር። አንደኛ ነገር የመጀመሪያው እንትን ያገኘሁት ደግሞ የውስጥ ሱሪ ያገኘው እነዚህ ናቸው። አሁን በቃ አሁን እነዚህ ውስጤ ጥርጣሬ ለምን ውስጤም በከዛም በፊትም ለምን ይመጣል? ለምንድነው ጸባዩ የተቀየረብኝ? ለምንድነው በፊት የነበረውን ጸባይ ለምን ቀየረብኝ? ለምን ፊቱን ያዞርብኛል? የተለያዩ ነገሮች አለ ውስጤ ጥርጣሬ። ግን ይሄ ይፋዊ የወጣ ነገር አይደለም። የሆነ ውስጥ የምታፍነው ነገር አለ አይደል? ሲበስብኝ ነው ጎረቤቴን ጠየኳት። በጣም ምግባባት ልጅ አለች። ምን ንግባባው እሷን ስጠይቃት ነው እንግዲህ እንዴ ባለቤትሽ እኮ 4 ሰዓት ላይ 5 ሰዓት ላይ ተመለሰ። በቃ እቺ ሁለቷ ነገር ይሄ ሁሉ ነገር ሲሆን እንዴት ነው አንቺ ጥርጣሬሽ እሷ ጋር ነው ብለሽኛል። ታለቅሳለች። እንደዚህ አይነት ነገሮችንም አይቻለሁኝ። ስጠይቃት ልትመልስልኝም ፈቃደኛ አይደለችም ብለሽኛልና ምናልባት ምላሽ ስላጣች ይሆናል በዋነኝነት የምትመልስልሽ። እንደዚህ እያደረገች ከሆነ እኔ ምን ማለት እንዳለብኝ አላውቅም። በእርግጥ ብዙ ጊዜ እንደዚህ አይነት ነገር ተለምዷል። አሁን እውነቱን ነው የምልሽ ተለምዷል። ያው እኛ ማጣራታውን እናጣራለን። እንደዛ ነው የምናደርገው በስራችን። ሌላው ግልጽ ያልሆነልኝ ነገር እንዴት ነው በትዳራችሁ ይሄን ያክል ጊዜ ስትኖሩ የሚያጣላችሁ የሚያጋጫችሁ እንደዚህ አይነት ነገሮች ነበሩ? አረ ምንም ነገር የለም። ምንም ነገር እኔ ወደዋለሁ። በስሜት አለመጣጣም እንደዚህ አይነት ነገር ምንም ያየሁትም ነገር የለም።
ለምን 12 አመት ሙሉ ቀላል አይደለም። ሁለት ልጅ አፍርተናል፣ ወንድና ሴት አፍርተናል። ስለዚህ በቃ ከጊዜያቶች በቃ ይሄ ነገር እየተለወጠ ቆይ መጣው ስደውልለትም አይ ምሳው ከጓደኞቼ ጋር ወጥቻለሁ። ጓደኛው ጋር ስደውልለት በአካል ሁሉ ሄጃለሁ እኮ እዛ ቦታ ላይ ስራ ቦታ ላይ ግን ጓደኛዬ ጋር ነኝ ብሎ ጓደኛው ግን ቢሮ አለ ጓደኞቹ ቢሮ አሉ እንግዲህ ወይ ደግሞ መስክ ነው ተብሎ ደግሞ ስለዚህ መስክ ነው ተብሎ ራሱ እዛም አሉ ጓደኞቹ አሉ። በቃ ይሄ ነገር ውስጥ የሚፈጥርበት ጥርጣሬ አለ። ሲቀጥል ደግሞ ሰራተኛዋን እንዲህ ነገር ምንድነው ይሄ ነገር ምንድነው? ለምንድነው ያለውን ነገር ግልጽ ሆነሽ የማትናገሪው? ይከብዳል። በእርግጥ እንደዚህ ነገር ለመናገር ከባድ እኮ ነው ብዬ በመጠይቅበት ሰዓት በቃ ትርበተበታለች፣ ታለቅሳለች። አሁን ጓደኛዬ ነው ላኳት ያልሽኝ እኔ እስክመጣ አይደል እኔ ስመጣ ወደ ጓደኛዬ ልከታለው ነው ያልሽኝ። ወደ ጓደኛዬ አዎ ማለት ያለውን ነገር እውነታውን አዎ ከሱ ጋር እስከምነጋገር አሁን እኔ ከሱ ጋር መነጋገር ነው የምፈልገው። እቺ ልጅ ቆይ ቀድመሽ ለምን አልተነጋገርሽም ግን? ለምንድን ነው እንደዚህ? ለምን በቃ ማለት እውነታውን እንዳይ ነው የምፈልገው። እኔ ያለውን ነገር ማየት ነው። አሁን ዝም ብዬ ዘልዬ መናገር አልፈልግም። ለምን በውስጤ ያለው ጥርጣሬ እንዳለ ሆኖ በውስጤ እንዳለ ሆኖ እንግዲህ ምን አስቀምጠሽ ግን ያንን ነገር እውነታውን ሊያው ለምን ሮጠህ መናገር የለብህም። እውነት ሊሆን ይችላል፣ ውሸት ሊሆን ይችላል። የሆነ ጥርጣሬ በጥርጣሬ ሆነ ደግሞ ያንን ነገር ማየት የለብህም። ስለዚህ አንደኛ ፓንቱን አገኘው፣ የውስጥ ሱሪውን አገኘው ሶፋው ስር። ሲቀጥል ደግሞ መኝታ ቤት ኮንዶም አገኘው። እኔ ቤት ምን ይሰራሉ ነው? ምን ይሰራል እንዴ? እኔ ሚስቱ ነኝ፣ ህጋዊ ሚስቱ ነኝ። የህግ ባሌ ነው። ስለዚህ ኮንዶም ምን ይሰራል እኔ ቤት? የልጅ ቤት ነው። ህፃናቶች ናቸው። እንደዚህ አይነት ኮንዲሽኖች ከሱ እንኳን አይደለም ከሰራተኛዋ ጋር ከልጆቼ ጋር ራሱ ይሄንን ነገር እንዲያውቁብኝ አልፈልግም። ስለዚህ ይሄንን ነገር ሲያደርግ በጣም አመታትን አለፈ። ግን ይሁን ብዬ ነው ነገሮችን ሁሉ በቃ ቆይቷል ረጅም ጊዜ። አዎ ማለት ያው ወደ 2 አመት ሆኗታል። መቀየር ከጀመረ 1 አመት ልጅቷ ወደ 2 አመት ሆኗታል። አሁን እንዴት ነው ላይክ አሁን ማለት ይቅርታ ላይ ጠይቅ ይችላል ስሜት ላይ እንዴት ነው? የለም ኦሬዲ በቃ ምንም ነገር የለም ካንቺ ጋር። አዎ ለምን እሱ ጨርሶ ነው የሚጠብቀኝ። ያለውን ነገር ከልጅቷ ጋር ያለውን ነገር ጨርሶ ነው የሚጠብቀኝ። በቃ ምንም ነገር በቃ ፊቱን አዙሮ ነው የሚተኛው። በቃ ጸባዩም ተቀይሯል። በቃ በትዳር ላይ የሚሆነው ነገሮችን ያው የለም በቃ ምንም ነገር የለም። ለልጆቹን ፍቅር እየሰጠ አይደለም። ከምንም በላይ ደግሞ እኔ ያለው ባለቤቱ ሚስቱ ምንም ነገር የለም። ፍቅርም እየሰጠ አይደለም። ነገሮቹ ምንድነው? ጓደኛውን ጠየቅኩት። ብዙ ውሸቶችን አገኘሁበት። የሚናገረው ነገርና የሚያደርገው ድርጊት አንድ አይደለም። ጥርጣሬ ውስጥ ይከታል ይሄ ነገር። ልክ ነሽ። አይ በእንደዚህ አይነት ጉዳይ የተጎዱ ስለዚህ በተግባር ደግሞ አየሁት። ስለዚህ አሁን እኔ ሰራተኛዋን ጓደኛዬ ቤት አድርጌያታለሁ እውነታው እስከሚታወቅ ድረስ። ያው ከሱ ጋር ተነጋግሬ ደግሞ ያለውን ነገር እኔ እውነታውን አውቄዋለሁ። ለምን በተግባር አይቼዋለሁ። ያው ልክ እኮ ነሽ። ከጎረቤትም ጠየቅኩኝ። 4 ሰዓት እና 5 ሰዓት በስራ ቦታ ላይ መገኘት ሲችል ቦታው ላይ መገኘት ሲችል ቤት ምን ይሰራል? ለምን ይመጣል? በዋነኝነት ቁርጠኝነትሽም ደስ ይላል። ምንድነው በሰዓቱ በጣም ሃይ ሬንጅ ላይ ገብተሽ ላይክ መቆጣጠር አቅቶሽ ራስሽን ማለመናገርሽ ይሄንን ነገር ለሱ ጥሩ ነው። መጣራት ባለበት መንገድ ማጣራት፣ በተረጋጋ መንገድ እንደዚህ ነው መሆን ያለበት። እውነቱን ሳታውቂ ግን መጣላትም ልክ አይደለም። በቃ ይሄንን ነገር ሳቅኔ ነገሮችን በቃ በቢሮ ሰዓትም ሄጄ ስጠይቅ የተለያዩ መረጃ እኮ እየደረሰኝ ነው ለኔ። ግን በቃ ጫን ብዬ አልሄድኩበትም። በጥርጣሬ እንደዚህ ባደርግ ትዳሬ ይፈርሳል፣ ልጆቼ ሊበተኑብኝ ነው። አንድ ነገር ብናገረው ለምን ጫፍ የደረሰ ሰው ስለሆነ እሱ ነገሮችን ሁሉ እያከናወነ ነው። ልጆቼን ብቻዬን እንዳላሳድግ ያለውን ነገር አይቼ እንዳላየ ሰምቼ እንዳልሰማሁኝ ነው ነገሮችን እያሳለፍኩ ያለሁት። በጣም ጥሩ። ዛሬ ላይ ደግሞ በጣም ጫፍ ደረሰ። በቃ ከሰራተኛ ጋር ጭራሽ ማሰይ ይከብዳል እውነት ለመናገር። እና ምንድነው የምናደርገው እንግዲህ ያው
ጥርጣሬሽ ልክም ላይሆንም ሊሆን ይችላል። በዚሁ አጋጣሚ ምንድነው መናገር የምፈልገው ልክ ካልሆነ ጥርጣሬሽ ያው እንደ በፊቱ ፍቅርሽን መቀጠል መነጋገር ለምንድነው እንደዚህ አይነት ነገሮችን የቀነስክብኝ በግልጽ መነጋገር ነው። በፊትም መነጋገር ትችሉ ነበር ግን ወደፊትም ቢሆን ምክንያቱም እኛ ካሜራ ስናስቀምጥ ሳያውቅ ስለላ ማለት ነው። ይሄ ደግሞ ትክክልም አይደለም ማለት ነው። እና ትክክል ካልሆነን ካላወቅነው እውነቱን ቅጣት ጠይቀዋለሽ በሆነ መንገድ ብቻ ነገሮች ለመፍታት ነው የምትሞክሩ። እውነት ከሆኑ ደግሞ እነዛን እውነቶች መቋቋም መቻል አለብሽ። ምንድነው ቀጣይ የሚሆነው ነገር እንደዚህ አድርጎት ቢገኝ ምንድነው የሚሆነው የሚሉትን ነገሮች ማለት ነው። ካሜራማን ስልክህን ሳይለንት አድርግልኝ እና ምንድነው እንዳልኩሽ ነው የስራ ስልክ ከሆነ ወጣ ማውራት ትችላለህ ካሜራማን እና ምንድነው እንዳልኩሽ ለእንደዚህ አይነት ነገሮች ነው መጠንቀቅ ያለብሽ ማለት ነው። እኔ አሁን እኔ የምፈልገው ነገር ያው ልጅቷ ግልጽ አድርጋ አልተናገረችም። ለምን ብዙ አመት ልጆቼን ያሳደገች ልጅ ናት። እኔ ይሄንን ታደርጋለች ብዬ በጭራሽ ጭንቅላቴ ውስጥ ልጠረጥርም ምንም ላስባትም እንትን አይደል። ጥሩ እንግዲህ የሚሆነውን ስለዚህ እኔ አሁን እናንተ ጋር የመጣሁትም ሚዲያም የመጣሁትም ቢያንስ በድብቅ ካሜራ አድርጋችሁልኝ ያለውን ነገር በአካል የትም ቦታ ሄጄም ፖሊስ ጋር መሄድኩኝ የትም ቦታ ሄጄ መጠየቅ ባለብኝ ሁኔታ ላይ ሁሉ እንድጠይቀው በድብቅ ካሜራ እንዲደረግልኝ ነው። ጥሩ ድብቅ ካሜራው ለምን ነገሮች ሁሉ እናንተ በተለያየ ሚዲያም እየሰማሁ ነው ጥሩ ነገር እንደምታደርጉ አምናለሁ አውቃለሁ። የኛ ሚዲያ ተከታታያለሽ? አዎ ተከታተላለሁ። በጣም ጥሩ። ስለዚህ ቢያንስ ቢያደርግም ያው ክፋቱን አልፈልገውም። የልጆች አባት ነው። ተምሮ ግን ወደ ትዳሩ ወደ ራሱ ወደ ህሊናው እንዲመለስ እፈልጋለሁ። ይሄን ነው ማደርገው ማሰብ የምፈልገው ማለት ነው። በጣም ጥሩ። እንግዲህ በተረጋጋ መንፈስ ነው አሁን አንቺ ምንም አይነት ስራዬ ላይ ጫና እንዳትፈጥሪብኝ ስራችን እስክንጨርስ ስሜታዊ ሆነሽ ሌላ ነገር ውስጥ እንትን እንዳትይ ያው የሚሆኑትን ነገሮች ሂደት በሂደት ሁሉንም አብረን እናያለን። እንግዲህ ውድ ተመልካቾቻችን እህታችን ሀረግ ያለችን ነገር አለ። እሱን ደግሞ ተከታትለን የደረሰባት የገጠማትን ነገር ለእናንተም ለእሷም ለሁላችንም ግልጽ እንዲሆን እናደርጋለን ማለት ነው። ካሜራዎችን እናስቀምጣለን ቤት ውስጥ። እንግዲህ አንቺም እንደተለመደው በስራ ሰዓትሽ ነገ በስራ ሰዓትሽ ስራ መሄድ ነው ያለብሽ። ከዛ በኋላ ያለውን ነገር ወይ ተመልሰሽ ቶሎ እንድትመጪ እናንተም ጋር ሆኜ ሁሉን ነገር እውነቱን በካሜራ ኩል ከታተላለሁ የምትይም ከኛ ጋር መከታተል ትችላለሽ ቁጭ ብለሽ። ስለዚህ እንደዛ እናደርጋለን ማለት ነው። ቁጭ ብለን አብረን እናየዋለን። ካሜራዎችን ዛሬ ገጥመን እንሄዳለን ማለት ነው። እንግዲህ ተመልካቾቻችን እህታችን ከሰጠችን ጥቆማ ተነስተን ያው ቤት ውስጥ የተለያዩ ቦታዎች ላይ ይህንን ካሜራ አስቀምጠን እንሄዳለን ማለት ነው። ውድ ተመልካቾቼ እስከ ፕሮግራሙ ፍጻሜ እስከ መጨረሻው የትም እንዳትሄዱ አብራችሁን ቆዩ።
ጥሩዬ ጥሩዬ አቤት ጋሼ። ውሃ አምጪ። እሺ ጥሩዬ አንቺ ጥሩዬ አቤት ጋሼ። አትመጭም እንዴ? ምንድን ነው ነይ እያልኩሽ አይደል? አቤት ጋሼ። ምን እንጣለው? ነይ እዚህ ጋር እስኪ ቁጭ። አይ ጋሼ። ነይ ፈልጌሽ ነው የማወራሽ ነገር አለ። አይ ጋሼ። አይ ነይ ችግር የለውም ነይ። ስራ አለ። አትፍሪ። እሷም የለችም ምን አስፈራሽ? ነይ እዚህ ጋር ቁጭ። አይ ጋሼ ብዙ ስራ አለ። ነይ እንጂ ሳልነሳ አታከብረኝም? አይ ጋሼ ስራ አለኝ ብዙ ምሳ የምሰራበት እሷ እስከምትመጣ ኢቲ እስከምትመጣ ድረስ ምሳ ምናምን እሰራለሁ። ሰሪያለሽ ቀስ ብለሽ እያዘዝኩሽ አትታዘዥኝ። አይ እንደዛ ሳይሆን ምሳ የምሰራበት ምናምን ልብስ ምናምን ስለማጠብ ስራ ይበዛብኝ። እሱ ይደርሳል ችግር የለውም። ነይ ቁጭ። እያዘዝኩሽ አይደል? አታከብረኝም? አይ ጋሼ ይቅርታ። ነይ እሷም የለችም ምን ችግር አለው? ቁጭ ተው ጋሼ። አይ ነይ ዝም ብለሽ። እንደዛም አይ ስራ ስለሄደች እሷም አትመጣም። ቁጭ ብለሽ አውሪኝ። ስራውን ቀስ ብለሽ ሰሪያለሽ። አይ ጋሼ ምን አብረን ምን አለበት ነው ችግር የለውም። ብዙ ነገር እናወራለን። ቁጭ በይ ጋሼ። ተው ስራ አለ ብዙ ስራ አለ። ስራ ብሰራ ይሻላል። ትሰራዋለሽ እኮ ቀስ ብለሽ። እያዘዝኩሽ እኮ ነው። አስሚኝ። እኔ አልፈለግም ጋሼ። ነይ ችግር የለውም። ነይ ቶሎ የእቃውንም ውሰጂ። በዚህ ሆነ እሺ ጋሼ። እዚህ ጋር ቁጭ። አይ ጋሼ ይቅር። ቁጭ በይ። ተውት ጋሼ። ኧረ ጋሼ ተው። ኢቲ ምን ሆነሽ ነው የፈራሽው? የተጠረጠረችኝ ነው ጋሼ። ተውት። ምን ሆነሽ ነው የፈራሽው? አይ አይ እሷ እኮ ስራ ሄዳለች። አይ የለችም። ጋሼ እውነት በጣም ኢቲ የተጠረጠረችኝ ነው እውነት። ስራ ስለሄደች ቁጭ በይና አውሪ። አይ ጋሼ ጋሼ አይሆንም፣ እንደዚያማ አይሆንም። ሄዳለች ስራ። እሷ ምን ችግር አለ? እሷ ስራ ስለሄደች እንደዛ የሚባል ነገር የለም። ቁጭ በይ ጋሼ። ተውት ጋሼ ተውት። አልገባም። ተውት። እሷ እኮ የለችም፣ አትመጣም። ሲጀመር ስራ ነች። ስራ ስለሄደች ልትመጣ አትችልም። አንተ እያስገደዳት ነው እንዴ በኃይል እንዴ? ተመልካቾች እየተከታተልናቸው ነው። በስመ አብ። ለምንድን ነው ጎትቶ ያስገባት እንዴ? ለምንድን ነው ጎትቶ ያስገባት? ይሄን ያክል በጣም ጋሼ የለም። እሷ እኮ ስራ ሄዳለች። ጋሼ ስራ ሄዳለች እያልኩሽ አይደል? ይኸው ስሚ፣ ጋሼ እባክዎት። ይኸው ስራ ሄዳለች። አይደለም አትመጣም። እሷ ችግር ሁሌ የለውም። እኮ እየጠየቀች ተደረጠረችኝ። እሷ ጠርጥራ ለምን አይረዱም? ችግር የለውም። አጠራጥርም። ዛሬ አታይሽ። እባክዎት ብለንም ይኸው ስራ ስለሄደች አትሰቢ። ትመጣለች። ችግር የለውም። ትመጣለች። ስራ ሄዳለች። አታይም። እሷ እኮ አትመጣም። አሰሚም እንዳይገባሽም ጋሼ ትመጣለች። አትመጣም። እሷ ስራ ሄዳለች። አይቻታለሁ። ስራ እንደሄደች ስራ እንደሄደች እንደዚህ ነው። ምን ለምንድን ነው በጭራሽ አጠራጥረኝ። የጠየቀችኝ ነው ጋሼ። ለምን እኔ እሷ አጠራጥረኝም። ልጠራጥረኛችሁ ተረዱኝ ጋሼ። ሁሌ እየጠየቀችኝ አይሆንም። እውነት እየጠየቀችኝ ነው ጋሼ። ለምን አይረዱኝም? ለምን እንደዚህ ያደርጋሉ ጋሼ? እሷ ስራ ገብታለች። ልትመጣች አይደለም። ትመጣለች። እሷ ስራ ስለሄደች አትመጣም። ችግር የለም። ትመጣለች። ምንም አትመጣም። ትመጣለች ጋሼ። ልትመጣ እባክዎት እሺ በቃ አረግዛለሁ። እንዳታረግዥ ችግር የለውም። እባክዎት ጋሼ ኮንዶም ለምን አይረዱኝም? አታረግዥም። ጋሼ ቱፍ በቃ ትመጣለች። በቃ ካረገዝኩ እኮ ነገ የሆነ ነገር ቢደርስ እኮ አይደርሱኝም ወደ እኔ። እኔን እኮ ዞር ብሎ እርሷ አያዩም ጋሼ። ለምን አይረዱኝም? የለም አትመጣም። ተውት ጋሼ። ትመጣለች። ተጠይቀ ሁሌ ነው የምትጠይቀኝ። ለምን ነው የማይረዱኝ እንዴ? እሺ እንሂድ። ቁልፍ ይዘሻል። ስለዚህ ዝም ብለሽ ከፍተን መግባት ነው። እሺ እሺ። እንጂ ቆልፎታል መሰለኝ ተነስቶ ነው። ወራዳ ይሄ ነው ግቢሽ አይደል? ይሄ ነው ግቢ። ግቢ ቶሎ በይ። ቤትሽን ይዛ ክፈች። ረጋ በይሽ። ረጋ እንዴ ምንድን ነው? ኧረ
ልብስ ልቀይር ነው። ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ምን እየሰራ ነው? ምን እያደረጋችሁ ነው? ልብስ እንድታጥቡ እየሰጠኋት ነው። ልብስ ልቀይር አልጋ ቤት ውስጥ ምን ትሰራለህ? አንተ እንዴ? ማንም ምን አገባ? ምን አገባ? ምን እያደረክ ነው? ልብስ እንድሰጣት እኮ እዚህ ጋር ምንድን ነው? አንቺ ምን እያደረክ ነው? ምን እያደረክ ነው? ማንስ ቢሆን ምን እያደረክ ነው? ይኸው ልብስ እኮ ብዙ ነገር እጠራጠር ነበር። አየህ ይሄ ነገር ማለት ነው። አንተ ከኔ ምን አተህ ነው? ልብስ የሚታጠብ ልብስ አይደለም። በዚህ ሰዓት ሲጀመር የሥራ ሰዓት ከሥራ ሰዓት ምን ልትሰራ እዚህ ትመጣለህ? ስነ ስርዓት ያዝ ሰውዬ፣ እንደዚህ አትናግረኝ። ይኸው ልብስ ምን ልሰጣት ምን እየሰራሽ ነው? ምን እየሰራሽ ነው? እኔ ያለው ቁም ሳጥን ልብስ አውጥቼ ቆሸነ ልብስ በስመ አብ ወልደ መንፈስ ቅዱስ። አየህ ይኸውልህ ከዚህ በፊት የምጠራጠር ነበር። አየህ ምን አይነት ቆሻሻ ሰው ትጠራጠር ነበረ። አንተ ማን ነህ? እንደገና ደግሞ ማንስ ቢሆን ዝም በል። ቆይ ማንስ ቢሆን ምን እያደረጋት ነው? ልጅቱ ምን እያደረገ ነው? ይመለከታል። ስታረቂ ነበር። እኔ ግን አምንሽ ነበር። ምንድን ነው የእሱ ልብስ ይዘሽ እንደምታስበው አይደለም። አውልቄ እየሰጠኋት እኮ ነው እንድታጥብ። ልብስ ልቀይር። አንተ ይመለከታል። እስኪ ተይ ይመለከታል። ማን አንተ? እስከ ዛሬ ድረስ ይኸውልህ በዝምታ ያለፍኩት ገበና ደጅ እንዳይወጣ ብዬ የኔ ወድ እንደዛ አይደለም። ዝም በል ተረጂ። አትንካኝ። ቆሻሻ አንተ ውሻ ነህ። የውሻ ልብስ እየቀየርኩ ከኔ ምን አተህ ነው? ከሰራተኛ ነገር የለም ካንቺ ጋር ምንም እኮ ያጣሁት እና ልብስ እየቀየርኩ የሥራ ሰዓት ነው አይደለ? አሁን የሥራ ቦታ የለህም። አይቂያት እስቲ ልብሱን እኮ እንካልበሰው ምን እየሰራህ አንተ ቆሻሻ አንተ አይመለከትም። ወደዛ ልበሰው ይሮዛኝ ይመለከታል። ስነ ስርዓት ያዝ። ሰውዬ ስነ ስርዓት ልበሰው። ስነ ስርዓት እረፍ። ስነ ስርዓት ያዝ እያልኩ ነው። ልበሰው መጀመሪያ ልብስ 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 ልበስ መጀመሪያ። ቆይ ተረጋጊ። እሺ ተረጋጊ። እኔና ተረጋጊ። አታልቅሽ። ነይ ለዚህ አታልቅሽለት። አይዞሽ አታልቅሽለት። ና ቁጭ በይ። ውጭ ቆይ። እሺ ውጭ ና እኔ አልቆይም። አስወጣልኝ። ቆይ አይወጣሉ። ምን እያደረክ ነው? አይመለከትም። ምን አይነት ወራዳ ነህ? ይመለከታል። አንተ ምን አይነት ወራዳ ምን ልትሰራ ነው የመጣው? ምን ስብሰራ? ምን ዳሬ ልታፈርስ ነው የመጣው? እኔ ምን ብዬሽ ትላለህ? አይመለከትም። ምንም ስነ ስርዓት ያዝ። የማይመለከት ያዛት እንዳትሄድ። ያዛት ቁጭ አለ። ምንድን ነው አንተ? የህግ አካልና አብረህ የመጣህ ምን ሳላቅ ለምን ትገባለህ? አንተ ማንም ቁጭ አንተ ውሻ ቁጭ በል። ማን እንደሆንኩ መጀመሪያ አውቅሽ። ኧረ በእናትህ ዞር በል። ቁጭ በል እያልኩ ነው። ጸጥ ነው ማድረግ። ሰምተኛል? ቁጭ በል። ጸጥ ነው ማድረግ። እሺ ተነስ። ቁጭ በል እዛ ውሻ አትናገረኝ። አንተ ከኔ ምን አተህ ነው? ከኔ ምን አተህ ነው? አንተ ውሻ ልክስክስ አየህ፣ ጥርጣሬ ነበር እስከ ዛሬ ድረስ። በጭራሽ አትመልስልኝ። ዝም በል። ማውራት አይፈቀድልህም። አልፈቅድልህም። አልፈቅድልህም። ከኔ ምን አጣህ? የሁለት ልጆች እናት ነኝ። አንተም አባት ነው አይደል? ልጆች ካንቺ ምንም ያጣሁት ምን ነገር አጣህ? ከኔ እንደምትጠብቂው አይደል? አፈር ብላና አፈር ያስበላ ውሻ። ምን እያደረክ ነበር መኝታ ቤት ውስጥ? ምንም አላደረኩም። አንተ የሥራ ሰዓት ነው። በሥራ ሰዓት እኔ እኮ አምናለሁ። ቆሻሻ እኔም በጥፊት ላይ የመታሽኝ። አዎ ውሻ። ምን ላድርግ ከዚህ በላይ? ምን እጅ ከፈንጅ እኮ ያዘች። በጥርጣሬ አሁን ደግሞ በተግባር እጅ ከፈንጅ እኮ ያዘች። እጅ ከፈንጅ ተያዝክ። አልተያዝኩም። አሁን በተግባር ልብስ ልቀይር ነው። ልብስ አሁን አንተ ልትቀይር ጣልቃ ገብተህ ሊያጣላን አይደለም። እውነትህን ነው።
የምጠረጥረው ነገር ዛሬ በተግባር አይቻለሁ። እንደዚህ አይነት ነገር አድርጋል አላላችሁም? ቆይ ባልጋል አልባለክም። እሱ ብቻ ነው እንድትነግር የምፈልገው። ለምንድን ነው የምባልገው? አልባለክም። የልጆች አባት እኮ ነው አይደለ? በጣም የልጆች አባት ነህ። ካንተ ክብረ ቢስ ክብረን ያጣህነ ሲጀመር አንተ ክብረ ቢስ ያለሽ ብያለሽ። ዝም በል በቃ ዝም በል። ያየሁት ነው በቃ ውሻ ጠይቂያት፣ ሰው እሷን ጠይቂያት። አንቺ በእጄ በልተሽ በእጄ ተጠተሽ እቴ እንደምታስቢው አይደለም። ምንድነው ያለውን ነገር ከመጀመሪያው ሰው ሲነግረኝ በተግባር ነው አይቻለሁ። ባለፈው ዕለት ኮንዶም አግኝቻለሁ። ባለፈው ዕለት ደግሞ ዝም በል አንተ። እሷ ብቻ ተንገረኝ። አንቺ መልሽለት። እኔ መልካምነትሽን ነው የማውቀው። አምኜሽ ነበረ። አንቺ ክብረ ቢስ እንደምታስቢው አይደለም። ነገር አላደረግሽም። ምንም አላደረግኩም አይደለም። እሺ ኮንዶሙ ከየት መጣ? ከየት መጣ? በቤቴ ውስጥ ይሄ ነገር ሲደረግ ምንም እንደማላውቅ ከየት መጣ? ቆይ መልስላት። ኮንዶሙ ከየት መጣ? ኧረ ፍሪ ምን ልፍራ? ልጅ ወልደን እንደዚህ አይደለ? ሰማን። ጭራሽ ተረጥረኛ የኮንዶም ማምረቻ ሆኗል። አንተ አይመለከትም። ምንም በሁለታችን እንዳላጨው ዝም በል። እየመታኝ ዝም ብያለሁ። ውጣ አይመለከትም። ወደዛ ዞር በል አንተ። ዞር በል ዞር በል ብያለሁ። አንቺ ዝም በይ እስቲ። ቁጭ ጣልቃ ታጣላን። ዞር በል ቁጭ በል። ማቆማለሁ። እሺ በህግ ፊት ነው ማቆም። አርገዋል ወይስ አላረከውም? አርገዋል። አላደረኩም። እውነቱን እመን። አርገሃል። እኔ ራሴ እኮ ማስረጃ አለኝ እኮ ማስረጃ ስላለኝ ተው አይደለ? ያው አንቺ አታምንም። ለምን ብዙ ድርጊቶችን እስከዛሬ ድረስ ስትፈጽም ነበር? ይኸውልሽ ተረጋጊና ላስረዳሽ። አንተ አይመለከትም። ጣልቃ እንዴት ላድርግ? በትዳር ውስጥ ጣልቃ ባገባት አምኜ ነበር 12 ዓመት ድረስ። ዝም በል አታውራ። ምንሽ ነው? እሺ ብለሽ የመጣሽ ምን አባው ምንሽ ነው? ምንም ይሁን አያገባህም። ቆይ በቃ ተረጋጊ። እኔ አሁን ምንም አላረግንም ብሎ በራሴ መንገድ አወጣጣዋለሁ። አያገባህም። ነይ ውጪ፣ ነይ ከውጭ። ቆይ ተረጋጊ፣ እጠራሻለሁ። በቃ ከዚህ በኋላ እነሱ ጋር ቆይ። ረጋቤ በቃ እሺ፣ ረጋቤ እናት እንደዚህ ጠረጥረኛለች ጭራሽ። ስነ ስርዓት ያዝ እንጂ። ቆይ አንተ ማነህ ግን? ማንስ ብሆን እና ለምንድን ነው መጥተህ ምንድነው ስታረጊ የነበረው? ትዳር የምትረብሽ ምንድነው ስታረጊ የነበረው? ቆይ ቀለል አድርጌ ነው ማሳየህ። ምንድነው ስታረጊ የነበረው እዚህ ቤት ውስጥ? እዚህ ከመጣው ስራ ነበርኩ። ከስራ እረፍት ነበረኝ። መጣው ልብስ ቀይሬ እሷ እንድታጥብልኝ እየሰጠው ነው። ሌላ ምን ያየኸው ነገር? አልጋ ቤት ምን ልሰራ ነው እሷ የምታጥበው? ምን ችግር አለው? አልጋ እኮ ያለው ውስጥ ላይ ነው አይደል? አልጋው ለብቻ ነው። ቁም ሳጥን ላይ ነው። ልብሴን አውጥቼ ልሰጣት ነው። ልብስ ቀይሬ ቁም ሳጥን ላይ። አዎ። ስለዚህ አንተ ምንም አይመለከትም። አንተ አልጋ ቤት ገብተህ ነው ልብስ የሚታጠብ ልብስ የምትሰጥ? ልብሴን አውልቄ ስሰጥ ነው የሰጠሁት እንጂ አንተ ሌሎች የተዘጋጁት ልብሶች ሲቀጥል እዛው ነው አውጥቼ ቀይሬ ሌላ ልብስ ሁሉ ሰጣት ነበር። አንድ ልብስ ብቻ ነው የምሰጣት? ሁለት ሶስት ልብስ ይታለ ሌሎች ሁለት ሶስት እዛው ውስጥ ቁም ሳጥን አለ። ቁም ሳጥን እኮ መኖር ነው አየሁ። ስለዚህ እኔ አንተን ልጠይቅህ፣ በትዳር መካከል መተህ የምትበጠብጠው ምንድን ነው? ለምን ያልበጠበጥኩ? ማነህ አንተ? የህግ አካል ነህ? ሎስ ምንድን ነው? የህግ አካል ትዳር ይበጠብጣል? እና ለምን እንደዚህ በጥፊ በቦክስ ልትመታ ይቻልክ አንተ? አሁንም አስፈላጊ ከሆነ አስተነፍሳለሁ። ሰውዬ እንደዚህ አታናግረኝ፣ በስርዓት አናግረኝ። ማነው ስምሽ? ማነው ስሟ? ተናገሪ ስምሽ። ማነው ስሟ? አንተ ራስህን እየጠየኩ ነው። ጥሩዬ አትናገሪም? ስምሽን እንኳን ጥሩዬ ነው ስምሽ? ምንም እኮ ነው ያላደረኩም። እሱ ምንም አላደረገም። ምን ሰሪ ገባሽ መኝታ ቤት ውስጥ? ቤት እያጸዳው ነበርና ከስራ እንደመጣ ነው የቆሸሸ ልብስ አለ ስለ ገብቼ ላወጣ ብቻ ነው የገባሁት። ሌላ ነገር ምንም አላውቅም። ከዚህ በፊት ምንም አድርጎሽ አያውቅም? አላውቅም። አንተስ? ይኸው እንዳላችሁ ነው። በቃ ልብስ ልቀይር ገባው። ልብሴን አውልቄ እንቺ ጠቢ ብዬ ሰጠው። ከዛ ውጭ የተለየ ነገር የለም። እንዴት ልጠረጠር እችላለሁ? እሷ በሰራተኛ ማለት ሰራተኛ ሰው ስለሆነች ነው። ቢሆንም ጭራሽ እኔ እንደዚህ አይነት ነገር አድርጌም አላቅም። ከሚስቴ ውጭ ታረግም አትችልም። አላደርግም አልችልም። የሁለት ልጅ አባት ነው። ጎተህ ይዛት አልገባህም? በጭራሽ አላደረኩት። በጭራሽ? አዎ። በጭራሽ ትለኛለህ? ይኸውልህ ይሄ ካሜራ እዛ ጋር ተሰቅሎ የነበረ ካሜራ ነው። እዚህ ጋር እዚህ ጋር። እሺ
እና ምን እያልክ ነው ታዲያ? ሰማኸኝ? ምን እያልክ ነው ታዲያ? ቁጭ በል አርፈህ። ይሄ ምንድን ነው? ቁጭ በል አርፈህ። ይሄ እኮ ውሸት ነው፣ ሊሆን የማይችል ነገር ነው። ማንኛውም ሰው አቀናብሮ የተደረገ ነገር ነው እንጂ በጭራሽ አይደለም። እሺ እናንተ ናችሁ አይደላችሁም? ይሄ እውነታ ነው። ውሸት ነው እኮ ተቀነባብሮ የተደረገ ነው። አንቺና እኔ ምን የተገናኘንበት ነገር ጎቴ ዛ ስትገባ እያየኸው ነው አይደል? እዚህ ጋር ይሄ ሲጀመር ተቀነባብሮ ጎቴ ስትገባ እያሳየ ነው። አንቺ ነሽ አይደለሽም? እረፍ። ቆይ አንቺ ነሽ አይደለሽም? ማለት እሱማ ነኝ። እንዴት እኔ አይደለሁም? በጭራሽ እኛ አይደለም፣ እሷም እኔም አይደለም። ይሄ የተቀነባበረ ሆን ብሎ ሴራ ከሚስቴ ጋር ለማጣላት ለመለያየት የተዘጋጀ ነገር ነው እንጂ በጭራሽ ይሄ እንደዚህ አይነት ነገር ትክክል አይደለም። ይሄ አላደረጋችሁም? አዎ ይሄን አላደረክም አንተ? አላደረኩም በጭራሽ። እሷና እኔን ለመለያየት የተሰራ ሴራ ካለ እንጂ እኔ እንደዚህ ይሄ የተቀነባበረ ነው። ሲጀመር የተቀነባበረ ነው ይሄ? አዎ እርግጠኛ ነህ? እርግጠኛ ነኝ። እንደዚህ እርግጠኛ ግን አትሆን። እርግጠኛ ነኝ። እኔ እሷ ጋር ስራ መስራት ስራ ልሰራ ነው እንጂ የቀጠርኳት ለዛ ከሚስቴ ላይ እኔ እሷን ልደርብ አይደለም የቀጠርኩት። ስለዚህ ልብሴን ከሰራተኛ ጋር ምንም ላደርግ አትችልም ብለህ እየደመደምክ ነው። ይሄ አንተ አይደለም። በጣም ጥሩ። እሺ ሁለተኛውን አሳያለሁ። ይሄው አልጋ ላይ እየታገላችሁ እንዴ! አንተ ነህ አይደለም? አንቺ ነሽ አይደለሽም? እንዴት አይደለም? አሁንም ይሄም ቅንብር ነው። እንዴት የተቀነባበረ ነው? ይሄም ቅንብር ነው። ቅንብር ነው ወይ? አረ በጭራሽ አይደለም። ይሄ እንደዚህ አይደለም። ይሄ ማን ነው? አንቺስ? እኔ ነኝ ግን አይደለም። ምንድነው? አይ ጋሼ እንደምታስበው ማንዱን እንደዚህ ለማድረግ ስላሰበ ነው እንጂ እውነት አይደለም። እንትን አይደለም። አይደለም። በእናትህ ውጣ፣ ቤቴ ውጣ፣ በቃ ውጣ። ስነ ስርዓት ሰው ያትፈኝ። ሂድ ውጣ፣ ቤቴ ዙሪያውን በካሜራ የተከበበ ቤቴ። ምንድነው ይሄን ያክል? ምን ሲሆን? ሂድ ወደዛ ውጣ። ቁጭ በል። ስነ ስርዓት አትፈኝ። ውጣ ከቤቴ ውጣ። ውጣ ከቤቴ እያልኩ ነው። ሰው ውጣ። አላቀም። ዝም ብለህ ከቤት መጥተህ ትረብሻለህ። ይኸውልህ ተከበር። ሰማኝ? ብትከበር ጥሩ ነው። ከባለቤቴ ጋር እያለያየኸኝ ነው። ውጣ ተከበር። ይኸውልህ አንቺ አድርገሻል አላደረግሽም? ይሄንን ውጣ። አላረክም? ዙሪያውን እንዴት ቤቴ በካሜራ ውጣ። ተነስ ነው። ውጣ። ሂድ ወደዛ ውጣ። ውጣ። አንተ ከቤቴ እንዴት ትወጣለህ? ትወጣ የምትችለው ውጣ። እሱ ከውጭ ቆይ፣ እሷ ላውራት። ቁጭ በይ። አንቺ ውሻ፣ አንቺ ነሽ የምትታገኝ? ተናገር እንጂ ምን አባሽ የምትታገኝ? ምንም እኮ አላደረግንም። ምንም አላደረግሽም? ቀና ብለሽ ምንም አላደረኩም ብለሽ ንገሪኝ። ቀና በይ። ምንድን ነው የምታለቅሽው? ቀና በይ። ይኸውልሽ መታሰር ትፈልጊያለሽ? አይ ጋሼ እኔ አልፈልግም። እናት አባትሽ ሳትደርሺ መታሰር ትፈልጊያለሽ? እኔ አልፈልግም። ቤተሰቦች ሳትሄጂ እሄዳለሁ። ትሄጃለሽ አይደል? በቃ ረጋ በይ። እሺ ረጋ በይ። ይኸውልሽ እውነቱን ንገሪኝ። አርገሻል አላረግሽም? አላረኩም ጋሼ። ባደግ እኮ እውነቱን እነግራለሁ። አስገድዶ ጎቶ ሲገባ ይዞሽ አይቻለሁኝ። ፈልገሽ ላይሆን ይችላል ግን አርገሽዋል። አታልቅሽ። ለምን እንደምታለቅሽ? አታልቅሽ። አንቺ አታልቅሽ እያልኩሽ ነው። ረጋ በይ። ሰምተሽኛል? ጎቶ ይዞሽ ሲገባ አይቻለሁ። እውነቱን እንቅጩን ንገሪኝ። ድምጽ ቅዳልኝ ካሜራማን። እውነቱን ንገሪኝ። አሁን ይኸውልሽ ካልሆነ ትታሰሪያለሽ። የቤተሰብሽ ሳትሄጂ እስር ቤት ነው የምትከርሚ። ጋሼ እንደምታስበው ምንም እኮ አላደረግንም። አንቺ ይኸውልሽ አይቻለሁኝ። ጎቶ ይዞሽ ሲገባ አይቻለሁ። በግድ ጎቶ ሲገባ አስገድዶሽ ነው? ጋሼ እንደምታስበው ምንም እኮ አይደለም። ከስራ እንደመጣ ልብስ ቀይር ምናምን ብሎኝ ሲቀይር ታጥቢያለሽ ስለኝ እሺ ብዬ ተከትዬ የገባው ልብስ ለማውጣት ብቻ ነው የገባው። እንዳስጠኝ ቆይ ቀርጻለሽ። ይኸውልሽ ትዬ ጥሩ ሰው ናት አይደል? በጣም ጥሩ ሰው ናት። ትዬ እንድትበደል ደግሞ አትፈልጊም አይደል? አዎ እኔ አልፈልግም። ይኸውልሽ አንቺም ወደ ቤትሽ በሰላም መሄድ ትፈልጊያለሽ አይደል? አዎ እውነቱን ከነገርሽኝ ከዚህ ቤት በሰላም ትወጫለሽ።
ካልሆነ ደግሞ ወስጄ ህግ ነው ማስገባሽ፣ ትዘፈዘፊያታለሽ። ያረግሽው ነገር ምንም እኮ አላረጉም ጋሼ። ይኸውልሽ ጥሩዬ ነው ስምሽ እህቴ፣ ለአንቺ ብዙ ነገር አረግልሻለሁ። እሺ ወደ ቤተሰቦችሽ እንድትሄጂ አረጋለሁ። ጥሩ ሳንቲም ሰጥሻለሁ፣ ሄደሽ እንድትጠይቂያቸው። ጋሼ ያረኩት ነገር እኮ ብኖር አይቻለሁኝ ጋሼ። እውነት ምንም አላረኩም። ይሄ ቅድም እኮ አሳየሁሽ። ቅንብር አይደለም። አይ ጋሼ ቅንብር አይደለም፣ ቅንብር ነው። ምንም አላደረግም። ጥሩዬ ሰማሽኝ? ከዚህ በኋላ አልለማመጥሽም። ወስድሻለሁ ወደ ህግ። ልውሰድሽ? አይ ጋሼ ልውሰድሽ? እኔ ደግሞ አላረኩም። እሺ እውነቱን ንገሪኝ። እንግዳማ ምንም አላረግም። እውነትን ነው። አንተ ምን ከሃዲ ናት ደሞች። ረጋ በይ። ይኸውልሽ እኔን ይኸውልሽ ረጋ በይና መታሰር ካልፈለግሽ ወደ ቤተሰቦችሽ በሰላም መሄድ ከፈለግሽ ንገሪኝ። ነገሩን ያሳፍርሻለሁ ወደ ቤተሰቦችሽ። ትየንም ይቅርታ ጠይቂያት። አንቺ እኮ አውቀሽ እኮ አይደለም ያደረግሽው አይደል? አውቀሽ አይደለም አይደል? እያስገደደሽ ነው አይደል? አይደለም ጋሼ፣ ምንም እኮ አላደረግም። አንቺ ስነ ስርዓት ያዢ። ምንም አልጠየቅም ጋሼ። ስነ ስርዓት ያዢ ነው ጋሼ። ለምን አባሽ ነው ማምንሽ? አይኔን ነው ማምነው፣ አንቺ ነው ማምንሽ። አይደለም ጋሼ፣ ዝም ብሎ ነው የተደረገው እንጂ ምንም እኮ እነሱ እኮ ነይ ቀጥ እንግዳ ምንም ግንኙነት የለም። ቀጥ ትንሽ ነይ ቀጥ። እውነቱን ማትናገሪ ከሆነ ነይ ቀጥ፣ ካልሆነ እውነቱን ንገሪኝ ጋሼ። ምንም እኮ አላረኩም። ይኸውልሽ እውነቱን ንገሪኝ እያየሽ ነው ጋሼ። ምንም እኮ ያረኩት ነገር ምንም እሱ ምንም አስገዶሽ ነው አይደል? አይደለም ጋሼ፣ ምንም አላረግም። ነይ ከአንቺ ጋር አልመካከር። ነይ ጋሼ፣ እንግዳ ማትናገሪ እውነቱን አስገዶሽ ነው አይደል? አይደለም ጋሼ፣ ምንም አላረግም። ፈልገሽ ነው እንግዳ? ኧረ እኔ አልፈልግም። ፈልገሽ ነው አትዬ ተደብቀሽ እያረግሽ አይደለም ጋሼ። ለምን እትዬ እኮ ጥሩ ሰው ናት። እንድትጎዳም አልፈልግም። ልጆች አሉ እያየሁ ነው። እንድትጎዳ አትፈልጊም አይደል? ስለዚህ ይኸውልሽ እውነቱን ብትናግሪኝ አትጎዳም እትዬ። እሺ አስገዶሽ ነው አይደል? አይደለም ጋሼ፣ ምንም አላረግም። ፈልገሽ ነው ይዞሽ የገባ? አይደለም ምንም እንደራስ ምንም ያደረግነው ነገር የለም። ይሄ ይዞሽ እየገባ አይደል? ይሄዳል ጋር አይደለም። ይሄ ዝም ብሎ ማን እንደሆነ ከእትዬ ጋር ያጣላ የፈለገ ሰው ያደርግ ጋሼ። ለምን አያምኑም? እሺ እንዴት አድርገህ ነው የምነግረው ያላረኩትን ነገር? አንተ ምን አይነት ከሃዲ ናት ደግሞ በማርያም። ይሄን ያክል ክህደት ምንድነው? ስትገቢ እኮ እያየሽ አይደለም አባ። እውነቱን ንገሪኝ። አሁን የመጨረሻ ነው የምጠይቅሽ ጥሩዬ። ከቤተሰብሽ መሄድ ትፈልጊያለሽ አይደል? መታሰር አትፈልጊም አይደል? አልፈልግም። ቀና ብለሽ አዋሪኝ። እኔን እያየሽ ንገሪኝ። እይኝ መጀመሪያ በይ። ስለዚህ አሁን እውነቱን እንቅጯን ትነግሪኛለሽ። ከዛ በኋላ አንቺን በሰላም ወደ ቤትሽ ትሄጃለሽ። ያረገሽን ሁሉ ወንጀል ነው የፈጸመብሽ አንቺ ላይ ሳትፈልጊ እየደፈረሽ ነው አይደል? ይሄንን ሁሉ ነገር እውነቱን ከስራ ተደብቆ እየመጣ እንደዚህ እያረገሽ ነው። ሰምቻለሁ ሁሉንም ነገር ጋሼ። እንደምታስበው አይደለም። እውነት ውሸት ነው። ምንም የተደረገ ነገር የለም ጋሼ። እባክህ ጋሼ፣ እባክህ እሺ፣ በቃ እውነቱን እናገራለሁ። ነገት እንግዳም እናገራለሽ። እውነቱን እናገራለሁ። እሺ ቁጭ በይ እንግዳም ቤተለብ ቁጭ በይ። እያንዳንዱን ነገር ነው የምትነግሪኝ። ስጠኝ ስልኩ። እያንዳንዱን ነገር ነው የምፈልግ። እሺ ንገሪኝ። አሁን አንዳንዴ ስራም ገብቶ ነው ሳይገባ በጊዜ ይመጣና ያስቸግረኛል። እና የጠየቀ ነገር እንደፈለገ ያደርገኛል። ተወንዶ እትዬ ጥሩ ሰው ናት። እና እትዬ ላይ እንደዚህ አልሰራም ስል እሷ እትዬ እኮ ስራ ሄዳለች ምንም አታውቅም ምናምን ልኝና በግድ ያስገድደኛል። ምንድን ነው የሚያደርግሽ? እንደፈለገ ነው የሚያደርገኝ። እንደፈለገ ማለት ነው? ከፈለገ ወደ መኝታ ጎትቶ የሚወስደኛል። እኔ ደግሞ እንደዚህ አልፈልግም ያልኩ የፈለገ ነው የሚያደርገኝ። በቃ ከስራ የመጣ የጠየቀኝ ውሃ ሲቀዳ ጎትቶ ያስቀምጠኛል፣ ይስመኛል ምናምን። ደግሞ እኔ አልፈልግም እያልኩ በግድ ሌላ ቀንም እንደዛ አውቆ ነው ውሃ የሚል ውሃን ቢሰጥም አይጠጣም። እና ዝም ብሎ ያልፈለጉት በግድ እየደበደብን የመታኝም እንደዛ ያደርጋል። ይሄ ነው እውነቱ ጋሼ። ሌላስ? ጋሼ ከዚህ ሌላ ምን አለ? ከዚህ ሌላ ምንም የለም። በቃ ይሄ ነው እንጂ ከስራ እየመጣ ምን ያለ የሚያስቸግረኝ
እና ሌላ የለም። ይሄው ነው። አዎ ጋሽ ስጠይቅሽ ለምን አልነገርሽም? እና ቅድም ስጠይቅሽ ለምን አልተናገርሽም? እነሱ እንድጣሉ አልፈልግም። ለምን? እትዬ ጥሩ ሰው ስለሆነች። የሚያደርገው ነገር ታዲያ ትክክል ነው? እሱማ ነው ግን እትዬ ለእኔ ሁሉም ነገር ታደርግልኛለች። ምን ታደርግልሻለች? ለቤተሰቦች ብር ትልክልኛለች። ሳመኝም ታሳክመኛለች። ባልባል ስመጣ ልብስ ምናምን ትገዛልኛለች። እና እንደዚህ እያደረገችን ለእሷ እኔ እንደዚህ ብዬ እንዴት እንደምናገር በጣም ፈራሁ። ደግሞ ስጣሉ ማየትም አልፈልግም። ልጆች አሉ ልጆቻቸው በሰላም እንዲያሳድጉ ስለምፈልግ እንጂ ይሄን ሁሉ ነገር አድርጎሻል። አዎ በተደጋጋሚ። ስንት ጊዜ ሆናችሁ ይሄን ነገር ከጀመራችሁ? አመት ሆነ ነው ወይስ አሁን በቅርቡ ነው? አመት አልሞላም፣ ግን በቅርቡም አይደለም የሆነ ጊዜ ጀምሮ። በየቀኑ ነው ይሄን የሚያደርግ? ሁሉም ሳይሆን አንዳንዴ ከእሷ ቀድሞ ከመጣ እንደዛ ያደርገኛል። እስከ ስራ ራሱ ሰዓት ሳይደርስም ይመጣል። ብታረጊስ? ነገር ያለው እኔ በኮንዶም ነው ምናምን ይለኛል። ኮንዶም ምን እንደሆነም አታውቂም? እኔ ምን እንደሆነ አላውቅም። ከዚህ በፊት እንደዚህ አይነት ነገር አድርገሽ አታውቂም? እኔ አላውቅም። እሱ ነው ያስጀመረሽ? አዎ የመጀመሪያም እሱ ነው እንደዚህ አይነት ነገር ያደረገ? አዎ። ስለዚህ አስገድዶ ነው የሚደፍርሽ? አዎ ያልፈለኩት ከፈለገ እንጂ ውሃ ሰጪ ስለው ሲሰጠው እዛም ይመታና እዛ አጠገብ ያስቀምጠኛ ይስመኛል ምናምን። መጀመሪያውም በቃ እንደዚህ በቃ ሳትፈልጊ ነው ይሄን ሁሉ ነገር ያደረገሽ? አዎ ጋሼ። ቆሻሻ። ሌላስ? እና ለምን ስጠይቃሽ የለ ለምን አልነገርሻትም እውነቱን? እትዬ ጥሩ ሰው ስለሆነች ብቻ ነው እንጂ ሌላ ነገር ምንም የለኝም። ብናገር ግን እኔ ለእሱ አዝኜሽ ሳይሆን ለእትዬ ብቻ ነው ያዘንኩት። ይውሻ ነይ አሁን ውጭ ነይ። ተነሽ በቃ ነይ ተነሽ። ነይ እዚሁ ነው የምትቆዩ። ነይ እሱን ማናገር እፈልጋለሁ። ጋሼ እንዳንቺ መናገር አለበት። ነይ ጥሩ። አትታሰሪም። አሁን እኮ አትታሰሪም። ነይ አትታሰሪም። አሁን ነይ ሂጂ። ነይ አስገባልኝ። አንቺ ከውጭ ቆይሽ። ናት ጋንዲያ። ምንድን ነው እንደዚህ? ቅድም ተጨረብኝ። ምንድን ነው ይሄን ያክል? ቁጭ እያልኩ ነው። እንትን ስጠኝ እሱን። እሺ ምን አደረኩ? እሺ አደብድበኝ ታዲያ። እሺ ቁጭ በለው። ቁጭ አልኩ። ውሻ አንተ እንዳንተ አይነት ውሻ ይኸውልህ ይህን ነገር አድርጋ አላረክም? ቅድም ነገርኩ እኮ እንደነገርኩ ነው። ለምን ትደበድበኛል? አላረክም። አላረኩም። በዚህ ነው የምትደመደም? በጣም ጥሩ። አንዳንዴ ስራም ገብቶ ሳይገባ በጊዜው ይመጣና ያስቸግረኛል እና የጠየቀ ነገር እንደፈለገ ያደርገኛል። ተወንዶ እትዬ ጥሩ ሰው ናት። እኔ እትዬ ላይ እንደዚህ አልሰራም ስል እሷ እትዬ እኮ ስራ ሄዳለች ምንም አታውቅም ምናምን ልኝና በግድ ያስገድደኛል። ምንድን ነው የሚያደርግሽ? ምንድን ነው እየሰማለሁ? ስማ የምታደርገውን ተግባር እንደፈለገ ማለት ነው። ከፈለገ ወደ መኝታ ጎትቶ የሚወስደኝ እኔ ደግሞ አልፈልግም ያልኩ የፈለገ ነው የሚያደርገኝ። በቃ ከስራ የመጣ የጠየቀኝ ውሃ ስለኝ ውሃ ሲቀዳ ጎትቶ ያስቀምጠኛ ይስመኛል ምናምን። ደግሞ እኔ አልፈልግም እያልኩ በቃ ሌላ ቀንም እንደዛ ቆይ አንተ ማን ነህ? እኔ ማን ነኝ? ይሄን ያክል በካሜራ መቀረብ? እኔ መርማሪ ጋዜጠኛ ነኝ። ይሄን ያክል በካሜራ መቀረብ? ተጋልጠሃል። ይሁንም አይሆንም ተጋልጠሃል። ልጅቱም እውነቱን ተናግራለች። አስገድደህም እንደምታደርጋት ተናግራለች። ሁሉን ነገር ይኸውልህ፣ እኔ እናንተ በገንዘብ እንደራደር። የፈለግከውን አጤ ሰውን ምንም አይመለከተኝ። ካልሆነ ሚስቱን አውጥቼ እንዳደለ ሚስት ነው የምሰጣት። በቃ ሀብትና ንብረትን ትካፈላለች። ሜዳ ላይ ነው የምትወጣ። እንደዛ ከሚሆን ይኸውልህ፣ እንደዛ ከሚሆን መጀመሪያ አዳምጠኝ። እንደዛ ከሚሆን እኔ እናንተ እንደራደር። ማስረጃዎችን ላጥፋለህ። ምንም ማስረጃ አላገኘሁም ብዬ ልውጣ። እሺ ደስ ይለኛል እንደዛ የምታደርገው። እንደዛ ችግር የለም። የፈለግከውን ነገር አድርገህ። በጣም ጥሩ። ይኸውልህ
ካሜራውንም ከፈለክ አስጠፋልህ። በቃ ካሜራውን አስጠፋው። እንደዚህ አይነት ካሜራ በእጆቹ ያሉትን ፋይሎች የምታጠፋልኝ አጠፋለሁ። ፋይሎቹን የምታጠፋ ከሆነ ችግር የለውም። ሁሉ ነገር ከፊት ላይ ነው ማጠፋ። የምትፈልገውን ነገር አደርግልሃለሁ። በጣም ጥሩ። ይኸውልህ እኔና አንተ አራዳ እንደዚህ ነው ማውራት እንትን የሚል ይኸው ዲሌት የድምፅ እንትኗን አጠፋዋለሁ። ችግር የለውም እሱ ችግር የለውም። አያሳስብህ። እኔም እኮ ወንድ ልጅ እኮ ነኝ። ወንድ ልጅ ሲሰቀኝ አልወድም። ገባ? ልክ ነህ። ወንድ ልጅ በወንድ ልጅ አይጨክንም ይባላል። ልክ ነህ። በጣም ስላናደድከኝ ነው መጀመሪያ ምንጭ ያነሳሁብህ። አውቄ ነው ወከብ የፈጠርኩኝ። ስለዚህ እውነቱን ንገረኝ። እውነቱን ሰምተሃል? ልጅቱ ምን እንዳለች እና ለምንድን ነው እንደዚህ የምታደርገው? በመጀመሪያ ደረጃ አድርጋል ወይስ አላደረግም? አይ በቃ እንደዚህ ከተግባባንና ከተናበብ እሱማ እኮ ያለ ነገር ነው። በቃ እንደዛ እኮ ሁሉ ነገር እኮ ያለ ምን አለ መሰለህ። ካሜራውን አጥፋለት። ካሜራውን ይኸው በነፃነት አጥፋለት። ምን አለ መሰለህ ወንድ ልጅ ነው መቼም አይደል? አዎ ወንድ ልጅ ያው ያለ ነው ማለት ባለቤቴ ጋር ምናምን እንደዛ እንትን ስል በቃ ምንም ስሜት ልሰጠኝ አችልም። መታረካይ ልታስደስተኝ አችልም። ለዛ ነው አይደለም እዚህ እዛ የምሰራበት ቦታዬ ላይም በቃ እንደዛ ወጣት ነህ። በወጣትነት ሰዓት ያው ያለውን ነገር አደርጋለሁ ማለት። ቢሮ ደግሞ ምን ታደርጋለህ? አንዳንድ ጓደኞች ያስፈልጋል አይደል? ለዛ እኮ ነው እንደዚህ ማለት። የምን ጓደኛ? ፍቅረኛሞች ቢሮም አለ? አዎ። ምንድን አብራ የምትሰራ? አብረኝ እዛው የስራ ባልደረባ አለ። እነሱ ጋርም እንደዚህ ይደረጋል። ይሄ ኖርማል ነገር ነው። ኖርማል ቀላል ነገር ነው እኮ ወንድሜ። ይሄን ሚስጥር ግን እንዳታወጣ። ይሄው አጠፋለሁ እኮ ካሜራ። ይሄ ምን ያለው ማለት በብር ስላልከኝ እንደዛ ስለሆነ ብር ችግር የለም። የፈለግከውን ነገር አደርግልሃለሁ እንዳታስብ። ምንድነው የሚያስፈልግህ አንተ? የተወሰነ ከሰጠኝ በቃ እዛ አንተ ነው ኪስህን መጎዳ። ማትፈልገውን ገንዘብ ችግር የለውም። ማትፈልገውን ገብቶሃል? ማትፈልገውን ገንዘብ ነው ከአንተ የምፈልገው ማለት ነው። እንዳታስብ። እሱ ነው የፈለግከውን ነገር አደርግልሃለሁ። ይቅርታ አጠያይቂያችሁ ነው የሚሄደው። አዎ ከባለቤቴ ጋር አስታርቀኝ። እንደዚህ አይነት ነገር አይደለም። ልጅቱም ሳትወጣ እዚያው ስራዋን እንድትሰራ ምናምን። ከዛ ደግሞ በጣም ነው የምትመቸው። ልጅቱማ በጣም ቆንጆ ነች ማለት አስበዋል። አልጋ ላይ ታስደስታለች እንዴ? ያው የተወሰነ ቢቀራትም እየለመደች ነው እየሄደ ያለችው እና በቃ ብዙን ጊዜ ብዙ ሰዓት እንዴት ያስደስታል መሰለህ። 12 ዓመት ሙሉ አብራችሁ ስትኖሩ ምንም ደስተኛ አይደለም ከሷ ጋር አብረን? በቃ ደስተኛ አይደለም ነው ወይስ መጀመሪያዎችን ጊዜ ጥሩ ነበር፣ እዛ በኋላ ነው የሰለች? የምፈልገውን ነገር በምፈልጋቸው መንገድ ልታረከኝ አትችልም፣ ልታስደስተኝ አትችልም። በቃ አልጋ ላይ ተኝታ ዝም ማለት የእሷን ስሜት የመግለጥ አቅም የላትም። ማወቅ አልችልም ስሜቷን። ከዛ ስራ እጅም ደክሞኝም መጥቼም በቃ እሷ ልትንከባከበኝ አትችልም። እኔ በጣም ነው የሚደብረኝ እና ለዛ ነው። ግን ከዚህ በኋላ ያለውን ጊዜ ማስተካከል ነው። ላስታርቃለን? አስታርቀኝ፣ ደስ ይለኛል። ቢሮ ሳለ ያልከኝ ምንድን ነው? እንደዚህ አይነት ግን ቢሮ ያው ስለ ሚስጥሩን እኮ እያወራ ያለው ቢሮ ስታረጋለህ ነው በጥቅሉ እንደ ጓደኞች እያወራ ነው። ልክ እኮ ነው። ቢሮ ስታረጋለህ እንደዚህ አሁን ጥያቄ ስታበዛብኝ ያው ሚስጥሮችን ያን ያክል እንድጠብቅልኝ ነው እየነገርኩህ ያለው። ችግር የለውም ሚስጥር ችግር የለውም። ለዛ ቀስ ብለህ አወራ፣ እንዳትሰማ ብዙ እንዳትሰማ ከውጪ። ሚስጥሩን ከጠበቅልኝ ችግር የለውም፣ ሁሉን ነገር እነግርሃለሁ። ሲቀጥል ደግሞ በቃ ያን ሲስተሞችን የቀረጽካቸውን ካሜራ እነሱ ዲሌት አድርጌያለሁ። ዲሌት ካደረግ የምትፈልገውን ነገር አደርግልሃለሁ። እኔ ራሱ ነው የምልህ ከአንተ ጋር አሁን አብሬ የምትፈልገውን አይነት ሴት አቀርብልሃለሁ። የምትፈልገውን እሱማ ደስ ይለኛል። ቺካ አመጣልሃለሁ። በጣም ነው ደስ የሚለኝ። በቃ ስለዚህ አብረን ወደፊት እንሰራለን። እሺ አብረን እንሰራለን። ስለዚህ ቢሮ ውስጥ ምንድን ነው አለኝ ያልከኝ? ማለት ስራ ያስገባዋት እሱንም ተስማምታበት ያው የሆነ ታይም ወጣ እያልን ከስራዎች እንደዛ ነገር እንጂ ታደርጋላችሁ? አዎ ቢሮ ውስጥ ምን ታደርጋላችሁ? ያው ችግር የለውም ንገረኝ። የምንሸኘው የምናስተናግደው ስራ ከሌለ እዛ ሰው ከሌለ ከስተመር ከሌለ በሩን ዘግተን ያው ልናወራም ልንሳሳም እንችላለን። ከዛ በላይም ነገር ታደርጉ ትችላላችሁ። ስለዚህ ተመችቶሻል? ሁሉ ነገር ይመቻል። እንደዚህ ይመች። ዋናው እሱ። እሺ አሁን ምንድነው የሚያስፈልግህ? ማለት ካስታረከኝ በኋላ የሚያስፈልግህን ብር ብሰጥህና 20 ሺህ ብር ከሰጠኝ ነው በቃ። እሷማ በጣም ቀላል ነች። ችግር የለውም ይሰጣል። ችግር የለውም። ለሱ ነው እንዴ? ሌላ የሚያስፈልግ ነገር አለ? ሌላ የሚያስፈልግ ነገር አለ? 20 ሺህ ብር ብቻ ምንም አያደርግልኝ። ችግር የለውም በቃ። ምክንያቱም አሁን ይሄ ምንም ማለት አይደለም። ወጣት ነኝ። ነገ በኔ የሚባል ነገር አለ። ነገ እኔንስ እንደዚህ ሳደርግ ቢያጋልጠኝ በቃ የተረዳኝ ለዛ ነው ማለት ነው። ተረዳው። በደንብ ነው የተረዳው። ወጣትነት እኮ የሚገርም ነው። ስለዚህ አሁን ከዚህ ልጅ ጋር እንዴት ነው የምታረጉት? ብታረግዝብህ እስኪ
እንዳታረግዝ እኔ የማደርገውን ስራ እየሰራሁ ነው። ምንድን ለምሳሌ ኮንዶም መጠቀም 24 ሰዓት ክኒን አለ እነሱን መጠቀም የእርግዝና መከላከያ ማለት ነው። እነዚህን ከተጠቀምኩ እሷ ልታረግዝ አችልም። እንደዚህ ሁልጊዜ ታስደርጋለህ? በቃ እሱን አስገድጄም ብዬ አንዳንዴ እምቢ ብላ ትደረደራለች። በጣም ያው በቦክስም በጥፊ መትቼ ቢሆን አስገብተህ የምፈልገውን ነገር አደርጋለሁ። እንደዛም አደርገው ግን ልጅቱ በፍላጎቷ ነው አንተ አስገድደህ? አይ የእሷ ፍላጎት የላትም አንተ አስገድደህ። ግን እኔ ደስ ስለምትለኝ ስለምወዳት ከሚስቴ የበለጠ ልታረከኝ ስለምችል በቃ ለስሜት ነው። አዎ ስሜቴ እሷ ጋር ነው እንጂ ነገ እሷ ጋር አብረህ አትኖርም እንዴ? አማ ልጆች ወልጃለሁ፣ ልጆች አሉ እኮ እንድለያይ አልፈልግም። ባለቤቴ ጋር ብታስታርቀኝ የበለጠ ደስ ይለኛል። ግን በድብቅ እየሄድክ ታደርጋለህ። በድብቅ እንግዲህ ሚስጥሩን ትጠብቃለህ ስላልከኝ የድብቅ ነገር ጥሩ ነው ይባላል። እኔ እውነቱን አላውቅም በዋነኝነት ግን የድብቅ ነገር ጥሩ ነው ይባላል። ሚስጥሩን ከደበቅ ያው እንደነገርኩ ከሆነ ሚስጥሩን የኔን ሚስጥር ደብቀህ ከያስክልኝ የበለጠ ገንዘብ ከ20 ሺህ ብር የበለጠ ሌላም እሰጥሃለሁኝ። ስለዚህ ባለቤቴ ጋር አስታርቀኝ፣ ልጆችም ባይበተኑብኝ፣ እናትና የአባትና የእናት ልጅ እናትም አባትም እንዳይናፍቁ፣ ልጆቼ እንዳይናፍቁ ነው እንጂ እሷ ብትቀርም ትቀር። ያው እንዳልኩ እኮ ነው ቅድም ነገርኩ። ግን ዝም ብላ ከወደቀች ወደቀች ነው። ስለ እሷ ያለውን ነገር በደንብ ነግሬያለሁ። እንግዲህ በደንብ ገልጭላለሁ። አልገባህም እንዴ? በደንብ እየነገርኩ። ስለዚህ እሱን የምታደርግ ከሆነ ከ20 ሺህ ብሩ የበለጠ ሌላ እጨምርህና ባለቤቴ ጋር አብሬ እዚሁ ቤት ሆና እሷም ተመልሰው ልጆቼ ጋር አብራ አደርጋለሁ። ችግር የለም። አሁን ላስመጣቸው። በቃ ደስ ይለኛል፣ ደስ ይለኛል። ስለዚህ ሰራተኛዋም እዚህ ትቆይልህ። እሺ ስትፈልግ እንድታረግ በቃ ደስ ይለኛል። ልክ ነህ። ተመችተኛል። ይመችሽ። በጣም አራዳ ነው። በቃ ልምጡልህ፣ ላስመጣልህ። እሺ ደስ ይላል። ነይ እናት አስገባቸው። ሁለታቸው ነይ ግቢ አንቺ ነይ ግቢ። ነይ እናት ግቢ። እዚህ ግቢ አንቺ ጠጋ ብለሽ ነው ቁጭ ብላ ነይ ቁጭ በይ። እኔ እናት ነይ እዚህ ጋር ነይ። በመጀመሪያ ደረጃ ተነስና በቃ ይቅርታ ጠይቃት። እሺ ለምን ምን እየሰራ ነው? ይቅርታ ምን ተደርጎ ነው የሚባለው? መጀመሪያ ያው ምን ማለት ነው? ይቅርታ ማለት ምን ማለት ነው? ተጸጽቶ ከሆነ አይ ይቅርታው ልቀበለው አልችልም እኔ። ለምን ነገሮችን በሙሉ እውነቱን ማወቅ ትፈልጊያለሽ ነው? አዎ ማወቅ ፈልጋለሁ። ማወቅሽ አይቀርም እኮ ገብቶሻል። ግን ደግሞ እስቲ እውነቱን ከሆነ እስቲ እንደሱ ነው ይቅርታ የምጠይቃት እና እንደዚህ ተንበርክኬ እየጠየቅኳት ነው። በጣም ነው እኮ የምወድሽ። ይቅርበኝ። እውነቱን ማወቅ ፈልጋለሁ። በቃ ይቅርበኝ። ከኔ ምን አተ ነው ሌላ ጋር እስከሚሄድ ድረስ የደረስከው? አድርጋል አላደረክም? እውነቱን የለም በጭራሽ። እንዴ ምን ማለት ነው? አገኘሁህ እኮ ምን ማለት ነው? ኧረ ምንም ነገር ምን ማለት ነው? እስቲ ንገራት። ምንም ነገር እንዳላደረክ ንገራት። ምን ማለት ነው? ምንም አደረክ አይኔን እያየ አይደለም። ቀና ብል አይኔን እያየ ንገራት። ምን ማለት ነው? አገኘሁህ። እሺ አዳምጪኝ እስቲ። ተረጋጊና አዳምጪኝ። ምንድነው ማዳምጥ? ረጋ በይና ምንድነው ማዳምጥ? ቆይ ያውራ። ቆይ ስለምንድነው ማዳምጥ? ሀረግ ያውራ። ቆይ አዳምጪኝ። እሺ ምንድነው ማዳምጥ? እኔ እኮ ከምንም በላይ ከራሴ በላይ ነበር ማለት ነው። ቆይ ረጋ በይ። ቆይ እስቲ ይኸውልህ ዝም ብለን በሰከነ መንፈስ ይቅርታ እስኪ የእውነትን ጠይቃት እስቲ። ይኸው እኔ ምንም ነገር ሳላውቅ እኔ ይቅርታ መቀበል አልፈልግማ። እንደምትወዳት ንገራት እስቲ። ምንም ነገር እንዳላደረክ እንዴ መውደድማ ከዛም በፊት ነበራ። ቆይ እስቲ ቆይ በቃ ቆይ አንቺስ ምን ማለት ነው? ነይ ይቅርታ ጠይቃት። እኔ የማናችሁንም ይቅርታ አይደለም እውነታው ምን እንደሆነ ማወቅ ነው የምፈልገው። እውነታውን ቆይ ከኔ የምታዳምጪኝ ሀረግ ነይ ይቅርታ ጠይቃት። እሷን እኔ እኮ ምንም አላለኩም። ምንም ትያትበይ በእናትሽ አምኜሽ ነበር አመንኩሽ። በጣም አሳልፌ ራሴን እስከ መስጠት ድረስ አሳልፌ ሰጠሁሽ አይደል? አመንኩሽ፣ በጣም አመንኩሽ። ሁሉን ነገር ሰጠሁሽ፣ ሁሉን ነገር። እሺ ዛሬ ደግሞ ህይወቴ አሁን አንቺን ህይወቴ ላይ ነው የምትመጪው። ስሚ አዳምጪ እናት።
እንዴ ምን አባ ለምን አላወራንም? ብዙ ነገር ካንተ ጋር እንዴት ወይኔ እንዴት እንደዚህ ተሸወርኩ ማለት ነው። ብዙ ሽጎዳ ስራ ሰራይ ማለት ነው። ይሄው እኔ አንተ ካንተ ጎን እንደሆነ አብረው ላይቱን ነው እንጂ ያጠፋሁት ካሜራውን አይደለም። እሺ ወይኔ ላይቱን ያጠፋሁት ሰማ። አስቁሙ። እንዴት እንደዚህ ታረጋለሽ? አርገውታል አይደለም? ከሷ ጋር ከቢሮ እኔ ተዋሸኛለህ፣ ከሌላም ልጆችህን ተዋሻለህ፣ ከሌሎች ሴቶች ጋር እንደዚህ ጉዳይ ነው ያደረገው። ውሻ ነህ። ይኸውልሽ ከዚህ ካንቺ ጋር ብቻ ከሷ ጋር ብቻ አይደለም፣ ቢሮም ሌላ ቅምጦች አሉት። እውነቱን ነው የምነግራት። ይቅርታ ለማድረግ ዝግጁ ከሆንሽ ይኸው ይቅርታ ማድረግ ትችያለሽ። ካልሆነ በህግ ይያዝልኝ ካልሽ ክስ መመስረት ትችያለሽ፣ በትዳርሽ ላይ ስለሆነ። ስለዚህ ምርጫውን ላንቺ ነው የምሰጠው። ትማግጣለህ ከሌላ ቁጭ በል እዛው። ያሳጣውክ ነገር አለ። ቁጭ በል እዛው። ከኔ ምንድን ነው ያጣኸው? ቁጭ በል እያልኩ ነው። ቁጭ እንዳትነካት። ቁጭ እዛው። ቁጭ አታልቅሽ እባክሽ። ከዚህ በኋላ አላደርግም። በቃ ይቅር በይኝ። እረፍ። ልጆቻችን ረጋ በይ፣ በእናትሽ ረጋ በይ። ከዚህ በኋላ እንዴት ነው ካንተ ጋር ኑሮ የምኖረው? ምንድነው ሁለተኛ ላጠፋልሽም። በቃ ይቅር በይኝ። እንዴት ነው ማምን? እንዴት ለምን? እስከ ዛሬ ድረስ አምኜ ነበር 12 ዓመት ድረስ እሷን አስገድዶ ነው ሲያረጋት የነበረው። በፍላጎቱ አንድም ቀን አላረገችም እንደዚህ አይነት ነገር። ስለዚህ ይቅርታ ማድረግ ያንዳንዱን ነገር ለኔ መናገር ትችይ ነበር። ገና ከመጀመሪያው እስከ መጨረሻው መናገር ትችይ ነበር። እናንተ እንድትጣሉ አልፈልግም ነበር እንዴ። ስለዚህ እውነቱ ይሄ ነው። በቃ አንተ በህይወት እንድኖር ስለማትፈልግ ነው አይደል? በዚህ በዘመነ በሽታ እሷን አመጣ በሽታ ልታስይዛት ማለት ነው። እኔ ምንም ያጣኸው ነገር አለ? ከልጆች ምን ያጣኸው ነገር አለ? የሰው ውርጋጥ ያንሰዋል። ውሻ ካንተ ተበቃ። ስለዚህ ይኸውልሽ ክስ መመስረት ከሆነ የምትፈልጊ በህግ ያዝልን ካልሽ እንውሰደው። አይ ይቅርታ አደርግለታለሁ አስብበታለሁ ካልሽ ደግሞ ሌላ ቤት ይሁን አስቢበት። ከህግ ከመድረስ በፊት ነገር የለም። አሁን እኔ ከሱ ጋር ልኑር ብል ይስተካከላል ብዬ እንዴት ነው ጭንቅላቴ? አይስተካከልም። ይሄ አስተካክላለሁ። ቀስ ብለሽ ማሳመን የምችለው እንዴት ነው? ማሰመት ይቆራ ቤተሰቦቼስ እንዴት ነው ማስረዳት የምችለው? አሳልፈሽ አትስጪኝ። ይቅር ታደርግ ከርብላና ፈር ያስበላ። ምን ያጣኸው ነገር አለ? አክብሬ እኮ ነው የምኖረው ዝቅ ብዬ የውጭውንም የቤቱንም ስራ እየሰራው። ስለዚህ ዝቅ ብለን እንድንኖር ስለማልፈልግ ነው አይደል? ምርጫውን አሁን ሰራለ ብዬ እኮ ነው። የራስን ድርጅት ከፈትክ አይደል? ከራስ በላይ ሆንክ፣ አገኘ ብር አይደል? ሌላ አማረ ሌላ በሷ ላይ ካገኘው ለምን ማገጥክበት አንተ አይደል? ቆሻሻ አስቻለሁ። ይቅርልትኛች ቆሻሻ የህግ ባሌ ነህ። እኔ እኮ ወድሻለሁ። ስለምትወዳት ነው ታዲያ ሌላ ጭንስ የምትገኝ አይደለም? ከቤት እስከ ውጭ ድረስ ከጸሐፊዋ ጋርም ግንኙነት እንደጀመረ ነግሮኛል አይደለም? ስለዚህ ምርጫው አንቺ ነው። አሁን አጫር ያለ ምርጫ ይወሰድልሽ እና በህግ መጠየቅ ትችያለሽ። አዎ በህግ ልጠይቀው። በጣም ጥሩ። እሷንም ቢሆን እንትን በያትና እሷ በህግ የምትጠየቅበት እንትን የለም። ክስ እሱ ላይ መመስረት ትችያለሽ። አስገድዶ ጾታዊ ትንኮሳ ልትሰሪ በገባሽበት ቤት ስላደረገ ለምን እሷ እዚህ እኔ ባንቺ ላይ ማዝነው ማለት ነው። ይሄ ሁሉ ድርጊት እስከሚደረግ ድረስ ለምን ሄድሽ? ለምን ዝምታን መረጥሽ? ዝምታን ለምን መረጥሽ? ዝምታ መልስ ሊሆን አይችልም። እንድትጣሉ ኮንዶሙን ስታገኝ ያን ነው ለምን አልነገርሻትም? ኮንዶም አገኘው ውስጤ ጥርጣሬ ነበር። ጎረቤቶች እስከሚነግሩኝ ድረስ ለምን አልነገርሻትም? ጥርጣሬ ነበር። ፍንጭ አገኘው። ከፍንጭ ደግሞ ዛሬ ተግባር ላይ ሄዳችሁ ባይኔ በብረቱ አየዋል። በቃ ተረጋጊ። እሷን መሸኛት ከፈለግሽ ምን እንሸኛታለን። እኔም ላግዛት እፈልጋለሁ። እንደሆነቱ እሷ ምንም ስላላደረገች የድሃ ልጅ ናት፣ ሰርቶ አደር ናት። በቃ እሷ ትቆይ ካልሽ ትቆያለች። ካልሆነ በኋላ ህይወት የራሱ አብሮ መጣሽ ክስ መመስረት ተነሳው ናታ ቀጥል። ረውዲ አሳልፈሻት ናከተ ምንድነው ማሳልፋ መሰጠ ምንድነው ማሳልፋ አስተካክላለሁ። በቃ እዚህ በኋላ ይቅርታ አድርጊልኝ። ናከተ ይቅርታ አታደርጊልኝ ናታ ባደርግም ነገ ተነገ ወዲያ ደግሞ ይሄን ድርጊት
እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው ማለት ነው። ይሄ ባል በጣም የብልግና ስራ ነው ሲሰራ የቆየው። በጣም የባለጌ የወራዳ ስራ ነው ሲሰራ የነበረው። ብቻ ያው እኛ የሚገባውን ነገር አድርገናል ብዬ ተስፋ አደርጋለሁ። እንግዲህ ቪዲዮም አውዲዮም ለህግ አሳልፈን የምንሰጥ ነው የሚሆነው። እሷ ደግሞ ሆዳ እንድትከስ እናደርጋለን ማለት ነው። ምንም የማታውቀውን የቤት ሰራተኛም እንግዲህ በዚህ ልክ ማባለግ ልትሰራ ነው እዛ ቤት የገባቸው። ትክክል አይደለም። በየቤቱ እንደዚህ አይነት ነገር ይደረጋል። እባካችሁ እንደዚህ አይነት ተግባር የምትፈጽሙ ሰዎች እረፉ። ይሄ ጥሩና ትክክለኛ ተግባር አይደለም። ስንት ዓመት የተደከመበትን ትዳር ድርጅት እስከ መገንባት ድርጅት እስከ ማቋቋም የተደረሰበት ትዳር በእንደዚህ አይነት ተልካሻ ልክስክስ ስራ ብቻ ከወንድነት የማይጠበቅ ብዙ ነገር ሲል ነበረ። ትክክል አይደለም። በዋነኝነት ግን እንደዚህ አይነት ስራ የምትሰሩ ወንዶች ወጣቶች ካላችሁ ትልቅ ሰዎችም ትልቅ ባሎችም ካላችሁ ትክክል አይደለም። በቃ በዋነኝነት ልላችሁ የምፈልገው ነገር ምንድነው? እንደዚህ አይነት ተግባር ልክ እንዳልሆነ እንድትረዱ ነው የምፈልገው። ቤተሰብ ቤተሰብ ነው፣ ትዳር ትዳር ነው። ትዳር ክቡር ነው። ትዳራችሁን አክብሩ። እንግዲህ እኛም ቢሆን ያው ተመልሰን ገብተን አረጋግተናታል። ለመረጋጋት ሞክራለች ማለት ነው። ችናታችን ወይም እህታችን ትክክል ነገር አልተደረገባትም፣ መጥፎ ነገር ነው የተደረገባት። ያም ሆኖ ግን ያው እኛ የሚደረገውን ነገር ሁሉ አድርገናል። ታዲያ ተመልካቾቼ እንደዚህ አይነት ቅሌት ሲኖር እየገባችሁ በቴሌግራም እኛን ማዋራት ትችላላችሁ። ተመልካቾቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱን። ላይክ በማድረግ ጀምሩት፣ ሼር አድርጉ። የእናንተ ሀሳብ አስተያየት ገነባናል። ሰብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁ ቤተሰብ ሁኑ፣ የኛ ተመልካች ሁኑ እንላለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን ማለት ነው። እስከዛ ግን በያላችሁበት ሰላም ሁኑ።